ጤና ይስጥልን መሳይ፣ እንኳን ለብርሃነ ልደቱ አደረሰ። አንተም ቤተሰብህም መላው ኢትዮጵያውያን እንኳን አደረሳችሁ። ገለታ በጣም አመሰግናለሁ። አንተንም ቤተሰቦችንም መላው የኢትዮጵያ ሕዝብ እንዲሁም ኤርትራውያንን እንኳን ለብርሃነ ልደቱ አደረሳችሁ በማለት በድጋሚ መልካም ምኞታችንን እንገልጻለን። በየቀበሮ ጉድጓድ ለአማራ ሕዝብ ሁሉና ለኢትዮጵያ ሕዝብ ነጻነት የሚዋደቁ የፋኖ ታጋዮችንም እንዲሁ ጭምር ለበዓሉ እንኳን አደረሳችሁ በማለት መልካም ምኞታችንን እንገልጻለን። ገለታው ከዚሁ ከበዓሉ ጋር የተያዙ ሁለት ጉዳዮች አሉ። እነሱን በማንሳት ነው ወደ ዝግጅታችን የምንገባው። አብይ አህመድ በዓሉን አስመልክቶ የተለመደውን መልእክት አስተላልፏል። ከመጽሐፍ ቅዱስ የተወሰኑ ጥቅሶችን በማንሳት ከአገዛዙ የፖለቲካና የተለያዩ ፍልስፍናዎች ጋር በማቆራኘት የእንኳን አደረሳችሁ መልእክት አስተላልፏል። ምንድን ያለው እሱንም እንመለከታለን። ሌላው በዋዜማው በአዲስ አበባ መስቀል አደባባይ የአእላፋት ዝማሬ በሚል የቀረበ ድንቅ ትዕይንት አለ። ትዕይንቱን እንደዚሁ በመንፈሳዊና በአጠቃላይ በሂደቱ ስንመለከተው እጅግ የሚያምር ኢትዮጵያዊነት የተንጸባረቀበት ጽናት፣ እምነት፣ አይበገሬነት የታየበት ትዕይንት ነው ማለት እንችላለን። በአንጻሩ ደግሞ አብይ አህመድ በተወሰነ ደረጃ ለፖለቲካ ገጽታ መሸፈኛ ወይም መደበቂያም አድርጎታል። በዓለም አቀፍ ደረጃ እየተጠየቀበት ያለው የክርስቲያኖች ግድያን በተመለከተ እንዲህ አይነቱን አጋጣሚ በመፍቀድ ከዚህ በፊት በተደጋጋሚ ዛ መስቀል አደባባይ ይሄ ትዕይንት እንዲደረግ ተጠይቆ ፈቃደኛ ሳይሆኑ ቀርተዋል። ዘንድሮ ለምን ተፈቀደ? በተለያየ መልኩ መመልከት የሚቻል ይሆናል። ገለታው እነዚህን ጉዳይ እናነሳለን። እስቲ ከአብይ አህመድ የአውደ ዓመት መልእክት እንጀምር። ምንድን ነው ያለው? የአብይ አህመድ የአውደ ዓመት መልእክት የተለመደ ነው። በክብረ በዓሉ እነዚህ የሃይማኖት መጽሐፍት አሉ። ቁርአን ይጠቀማል፣ መጽሐፍ ቅዱስ ይጠቀማል፣ የዋቄ ፈታ ተረቶችን ምናምኖችን ይጠቀማል። የተለያዩ ባህላዊ የሆኑ ትውፊት ምንድነው ታሪኮችን እየተጠቀመ በዛ በኩል የፖለቲካ ድምዳሜ የፖለቲካ ትንታኔ ለመስጠት ነው የሚሞክረው። እንግዲህ ርዕሰ መንግስት ነው ይሄ ሰው። ርዕሰ መንግስት በኢትዮጵያ ህገ መንግስት የሚሆን በብዙ ሀገሮች ውስጥ ሃይማኖትና መንግስት የተለያየ ነው የሚለው አንቀጽ 11 የኢትዮጵያ ህገ መንግስት ይሄንን ይደነግጋል። መንግስትና ሃይማኖት የተለያዩ ናቸው ማለት የሃይማኖት ተቋማት ስክሪፕቸርስ ወይም ደግሞ መጽሐፍት ለፖለቲካ ትንታኔ አይውሉም ማለት እኮ ሌላ ነገር የለውም። ገብቶ ያንን ሰብኮ በዛ ስብከት አማካኝነት ፖለቲካ መዝራት የፖለቲካ ትርፍ ለማግኘት ድምዳሜ ወደ ፖለቲካ ድምዳሜ መውሰድ እነዚህን ሆሊ ስክሪፕቸርስ የሚባሉት መጽሐፎችን የሚባሉትን መጠቀም አይችልም ማለት ነው። እና ርዕሰ መንግስት በዚህ ኮፍያው እንግዲህ ስለ ኢየሱስ ክርስቶስ ይሰብካል። ለምን መጣ ይላል። የመጣበት መንገድ ይሄ ነው፣ ሰዎችን ሁሉ ሊያድን ነው የመጣው። ከዛ በኋላ ደግሞ ኢትዮጵያ ደግሞ ብሎ ስለ ኢትዮጵያ ደግሞ ትንታኔ ይሰጣል፣ ስለ ራሱ መንግስት ማለት ነው። እና ይሄ አንቀጽ 11ን በቀጥታ የሚጻረር ነው። ሃይማኖትና መንግስት የተለያዩ ናቸው። ነገ ደግሞ እንደዚህ የሙስሊሙ እንትን ሲመጣ ቁርአንን ጠቅሶ ነብዩ መሐመድን ጠቅሶ እንደዚህ አይነት ትንታኔ ይሰጣል። እና ይሄ መንግስትና ሃይማኖት እንዲደበላለቁ የማድረግ እንቅስቃሴ ነው። እሱ የሚፈልገው ነገር ከዛ ክብረ በዓል በዛ አካባቢ የሚያመልኩትን ሰዎች በዚህ ትምህርት በማማለል ትንሽ የፖለቲካ ካፒታል ለመሰብሰብ ነው። እና እጅህን ሰብስብ፣ እዚህ ትንታኔ ውስጥ አትግባ፣ አንተ ፖሊሲ ተንትን፣ ምንድነው ፖለቲካ ተንትን፣ ወቅታዊን ጉዳይ ተንትን። እንኳን ያደረሳችሁ በቂ ነው። እንደውም በርዕሰ ብሔሩ ነው ይሄ መባል ያለበት። ርዕሰ ብሔሩ እሱ ፌስቡክ ላይ ሊል ይችላል እንኳን ያደረሳችሁ፣ ግን ርዕሰ ብሔር የሚባሉት እንግዲህ በኢትዮጵያ ህገ መንግስትን ፕሬዚደንት የሚባሉት ማለት ነው። እሳቸው አንድ ነገር ሊሰጡ የሚገባበት ነው። እና አብይ አህመድ እንግዲህ ይሄ ኢንስትሩመንት ስለሆነ መሳሪያ ስለሆነ ሃይማኖት ተቋማትን የባህል ተቋማትን እንደዚሁ ሲተነትን እንመለከታለን። እና የተለመደ ነው፣ ተገቢ ያልሆነ አንቀጽ 11 የሚጻረር ልምድ ሆኖ ነው መሳይ ያየሁት። ለታው እንግዲህ በዚህ በገና በዓል መልእክቱ ላይ አብይ አህመድ አንድ ቁልፍ መልእክት አስተላልፏል። እንግዲህ ዛ መልእክት ላይ ነው ዋናው ነገር የተቋጠረው። ኢትዮጵያ ከነበረባት ጨለማ ከነበረባት መከራ ከብዙ ክፉ ከሚባሉ ነገሮች ተላቃ በማንሰራራት ውስጥ ትገኛለች አለ አብይ አህመድ። ምናልባት ይሄ የመንግስቱ መገለጫ ነው። በየመድረኩ ላይ እንደነዚህ አይነት መልእክቶችን በማስተላለፍ ነው አብይ አህመድ የሚታወቀው። ኢትዮጵያ ያለችበትን መከራ ያለችበትን ስቃይ የሚያውቀው ህዝቡ ነው። አብይ አህመድና በዙሪያ ያሉ ሰዎች ምናልባት ማንሰራራት ውስጥ ሊሆኑ ይችላሉ። በዛ ሊገለጽ የሚችል የኢትዮጵያ ህዝብ የለም።
ለማንኛውም እንዴት አየው? ኢትዮጵያ እውነት ወደ ማንሰራራት ወይስ ወደ በለጠ ድቅድቅ ጨለማ ውስጥ ገባች ተብሎ ነው የሚገለጸው? እንደው ይሄን ጥሩ ነገር ነው ያነሳው መሳይ። ሰው በተለያየ መንገድ ሊያየው ይችላል እኮ። ለምሳሌ አንዱ እንግዲህ ማንሰራራት በኢኮኖሚ ነው ማንሰራራት የታየው። እያንዳንዱ ዜጋ እኮ ይመነዝረዋል፣ ይሄንን አባባል ወደ ህይወቱ ይተረጉመዋል። እና አንድ ሰራተኛ ነው ለምሳሌ አስተማሪ ይሁን ሐኪም ይሁን መንግስት ሰራተኛ ይሁን በተለያየ ድርጅቶች ውስጥ የተቀጠረ ሰው ከትናንቱ ዛሬ ተሻሽሎ ባለፈው ጊዜ በጣም ተቀብሮ ማለት እኮ ነው። እንግዲህ ማንሰራራት ማለት እኮ መቼም ኦልሞስት የሆነ በሕክምና ቋንቋ እዛ ምንድነው የሚባለው ክፍል ውስጥ ማገገሚያ ክፍል ውስጥ ሊቆይ ይችላል። ህይወቱ እያቃሰተ የቆየ ሰው አሁን እያንሰራራ ብድግ እያለ እየተንጠራራ ድብ እያለ እንላለን ብዙ ጊዜ እንደዛ እያለ ነው። ስለዚህ እንትኑ ሰራተኛው በኢኮኖሚ እያንሰራራ ሆኖ ብሎ ቢጠይቅስ ኢንካሙን ደሞዙን ቢያነሳ ዛሬ ሰራተኛ አንዳንድ ዶሮ ይረዱ የለም እንደነሱ መሳይ አንዳንድ ዶሮና እንቁላል። አሁን ድሮ በፊት እንቁላል መብላት የማይችል ሰራተኛ አሁን መብላት ጀምሯል። ያንሰራራ ነው ኢኮኖሚው። በቀደም ዋጋ ያያየው ነበር መሳይ መቼም አንተ አይተኸዋል። አንድ እንቁላል 25 ብር እና 100 ብር 4 እንቁላል ነው የሚገዛው። አሁን ሰው እያንሰራራ በዓሉንም እንደፈለገ የሚውልበት ደረጃ ላይ ደርሷል። በኢኮኖሚ ማለት ነው። እንደ ሀገር ኢኮኖሚ በኢኮኖሚ ኢትዮጵያ እያንሰራራች ነው በእውነት። ይሄው ብሔራዊ ባንክ በኋላ ወይ እናነሳው ይሆናል መሳይ የዚህ ማክሮ ኢኮኖሚ ማሻሻያ ተባለና ኢትዮጵያ ታንሰራራለች የኢኮኖሚ እንድታንሰራራ የሚያደርጋት የማክሮ ኢኮኖሚ ማሻሻያ ነው ተባለ። የተለያዩ ዓላማዎች አሉት። በተለይ ሁለት ዓላማዎች፣ አንደኛው ፓራለል ማርኬቱን ወይም የትይዩ ገበያውን ማስተካከል ነው። ሁለተኛው ደግሞ ብሔራዊ ባንክን ከክስረት ማዳን ነው ተባለ። እስቲ ሁለቱ ነው ተመልከተ። ብሔራዊ ባንክ አሁን ስንት ብር ነው ከሰረ የተባለ? 400 ስንት ቢሊየን ብር ከስሮ ነው የተገኘው። ደብቀው ይዘውታል። ሊፈርስ ለዚህ ማሻሻያ በተባለ ነገር ሊፈርስ። የፓራለል ማርኬቱን ተመልከት። ይኸው ዝም ብለን ተከትለን እንሮጣለን። ሊቀራረብ አልቻለም። በኢኮኖሚ እያንሰራራች ነው ማለት ነው ምድሪቱ። ኢንፍሌሽኑ ስናይ እያንሰራራና ያለ ነው። እሺ በፖለቲካውን ብታየው እኮ ነው መሳይ። በፖለቲካው በእውነት አገሪቱ እያንሰራራች ነው ያለችው። አብይ አህመድ ከመጣ ጊዜ ጀምሮ ከሱ ባቡር ላይ የሚጨመር ነው ያለው፣ የሚወርድ ነው ያለው። በየቀኑ የሚወርድ ሰው ነው እኮ የምናየው። አብሮ ሲሰራ የነበረ ሲንጠባጠብ ነው የምናየው። ብቻውን ቀርቷል። የፖለቲካ ምህዳሩ በጣም ጠቧል። የሚዲያው በጣም ጠቧል። እያንሰራራች ነው ኢትዮጵያ በፖለቲካ በማህበራዊ ጉዳይ። ይሄ ሃይማኖት ግጭት፣ የብሔረሰብ ግጭት አይነት የጸጥታ ችግር፣ ማህበራዊ ጉዳይ ኢትዮጵያ እያንሰራራች ነውና ያልከው ነው መሳይ። እነሱ የሆነ ደሴት ላይ ያሉ ሰዎች ዘና ሊሉ ይችላሉ። ካንዱ ምቾት ወደ ሌላው ምቾት ሊንገላቱ ይችላሉ። ምቾት ሊያንገላታቸው ይችላል። ኢትዮጵያውያን በእውነት ከባድ ችግር ውስጥ ነው ያለነው መሳይ። እንግዲህ ይህንን የገና በዓልን ስንቶች በችግር እንዳሳለፉት ለበዓል የሚሆነውን መሰረታዊ የበዓል ማክበሪያ የተለያዩ ሸቀጦችን እንኳን መሸመት አቅቷቸው በችግር ያሳለፉ ቤቱ ይቁጠራቸው በቅርበት የምናቃቸው ያኔ አቅም የነበራቸው ያ አቅም አጥሯቸው እንዲሁ በዓሉን እንደማንኛውም አዘቦት ቀን ያሳለፉም እንዳሉ እናውቃለን። ራሱ የአዲስ አበባ ከተማ አስተዳደር ልክ እንደ ስኬት እኮ ነው የተናገረው። 600,000 የአዲስ አበባ ከተማ ነዋሪዎችን የበዓል መዋያ ሰጠን ብሎ በዜና ሲያስነግሩ ነበር። ይሄ አሁን በዜና የሚነገር ነው የሚያሳፍር እንጂ 600,000 እንግዲህ እነዚህ 600,000 በጣም ትንሾቹ ናቸው። አብዛኛው የአዲስ አበባ ሕዝብ ከእጅ ወደ አፍ በሚባል አይደለም ከዛም በታች በሆነ የኑሮ ሁኔታ ውስጥ ነው ያለው። እንደዚህ በስኬት ነው ድፍረታቸውም ያሳይ ይመስለኛል። እንዲህ አይነቱን ነገር አደባባይ ላይ ያወጡ እንደ ስኬት መናገራቸው ሰዎቹ ከሰብአዊነትም ከብዙ ነገሮች ሰው ከሚባል ነገር የራቁና የተለዩ ሌላ ደሴት ላይ የሚኖሩ መሆናቸውን በደንብ እያሳዩን ያሉትና ገለታው ያሳፍራል። ለማንኛውም የኢትዮጵያ ሕዝብ ያለበትን ችግር ዓለም እየተናገረው ነው። በ2026 ኢትዮጵያ በፋይናንስ እጥረት ችግር ውስጥ ከሚገቡ ሀገራት ትልቅ አለመረጋጋት ውስጥ ከሚገቡ ሀገራት ተደርጋለች። እንግዲህ ዓለምም እየተናገረ ነው። የኢትዮጵያ ሕዝብ በኑሮ እያሳየ ነው። አብይ አህመድና በዙሪያ ያሉት ሰዎች ናቸው አፋቸው ላይ የሚመላለስ ስኬትና ማንሰራራት በስቶ የሚሰማው። ገለታ ውስጥ ስለ ማክሰኞ ዕለቱ ክስተት ዋዜማ
እለት ላይ በዋለውና በመስቀል አደባባይ በተከናወነው የአላፋት ዝማሬ ጉዳይ ላይ ተወሰነ ነገር ብንል ጥሩ ነው። መልካምነቱ እንዳለው ነው። ያውሉ እምነቱ ተከታይ በህብር በአንድነት በዚህ ያህል ቁጥር ወጥተው የእምነቱን ስነ ስርዓት ማከናወናቸው አንድነታቸውን አይበገሪነታቸው ማሳየታቸው ትልቅ ነገር ነው። ግን ለምን ተፈቀደ የሚለውንም በጥያቄ መመለስ ያለበት ጉዳይ ነው። 2 ጊዜ ተካሂዷል ከዚህ በፊት። ሁለቱም የተከናወነው በቦኔ መድኃኔዓለም ነው። ተከልክሎ ነው በመስቀል አደባባይ እንዳይከናወን እና አብይ እነ አዳነች አቤቤ ከልክለው ነው። ዘንድሮ ለምን ፈቀዱ? በእርግጥ ከጀርባው ብዙ ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በየአካባቢው እየታረዱ እየተገደሉ እየተፈናቀሉ ነው ያሉት። በተለይ ዘንድሮ ብሶበታል። ዓለም በዚህ ጉዳይ ላይ ውግዘት እያሰማ ነው። የተለያዩ አካላት በአብይ አህመድ አገዛዝ ላይ ተቃውሞ እያመጡ ነው። ስለዚህ እቺ ነገር መሸፈን እንደው መዳፈን አለባት። ይኸው ለክርስቲያኖችማ እንደዚህ አደባባይ ወጥተው ስነ ስርዓታቸውን ዝማሪያቸውን የሚያሰሙባት ነፃ ሀገር ናት ብሎ በጎንም እንደዚህ አይነቱን መልእክት ለማስተላለፍ እንደሆነ በደንብ በግልጽ የሚታወቅ ጉዳይ ነው። መደረጉ አንድ ነገር ነው፣ መደረግም አለበት። የናብይ ፍቃድ የሚያስፈልገው አይደለም። ግን ደግሞ ዘንድሮ የተካሄደበትንም እንደዚሁ ከጀርባ ያለውን ገፊ ምክንያትም መጥቀሱ የበለጠ ጉዳዩን ለመረዳት የሚያስችል ይመስለኛል። ገለታው እንግዲህ ቤተክርስቲያን እንደዚህ አይነት ትዕይንቶችን እንደዚህ አይነት ዝማሬዎችን ማድረግ በምድሯ መብቷ ነው። ለመንግስት ምናልባት ጸጥታ እንዲከበር ከማሳወቅ ውጪ ሌላ ፈቃድ መጠየቅም የለባት። ማንኛውም የሃይማኖት ተቋም እንደዚህ አይነት ትዕይንቶችን ማድረግ መብታቸው ነው እና እንግዲህ በዚህ ጊዜ ምናልባት እንዴት እንተፈቀደ የሚለውን ነገር አሁን ማሰብ አላውቅም። መሳይ ግን መብታቸው ነው። እኔ ይልቅ በትዕይንቱ ላይ ቤተክርስቲያን ልታነሳ የሚገባት ነገር የለም ወይ ነው። እኛ ሁሉ ፖለቲካ ይሁን ማለት አይደለም መሳይ። በምንም ተአምር በእግዚአብሔር ፊት በንጽህና ነው ይሄን የምንናገረው። አሁን ለምሳሌ ዛሬ የወጣ እንትን አለ ሪፖርት የሰማሁት ቤተክርስቲያን ቀረጥ እንድትከፍል ከምታከራያቸው ህንፃ ላይ አዋጅ ወጥቷል እና ብዙ ጊዜ አሁን እዚህም ሀገር ብዙ ሀገሮች ታክስ አይከፍሉም እነዚህ የሃይማኖት ተቋማት እንደምታውቀው። እና አሁን ኢትዮጵያ ውስጥ ይሄ አዋጅ ተጣለ እንዲከፍሉ ማለት ነው። እና ኢትዮጵያ ኦርቶዶክስ ቤተክርስቲያን አንዱ አሁን ገበያዋ ይሄ ነው። የተለያዩ ታከራያለች፣ ትሰበስባለች ለወንጌል ስራዋ ማለት ነው። እና ለወንጌል ስራ ከሚገኘው ውስጥ ቀረጥ እንዲከፍሉ ማድረግ ብሩን ብቻ እኮ አይደለም፣ ቤተክርስቲያን የማዳከም ፍላጎት እኮ ስላለው ነው። አንድ በኩል ያሳይሃል እዚህ ተሰብሰበው ምናምን ይላል፣ በሌላ በኩል ግን ፋይናንሳቸውን በመውሰድ ገንዘባቸውን በማሳሳት ተጽዕኖቸው እንዲጎድል ሚሽናቸው እንዲስተጓጎል የሚያደርግ ነገር ደግሞ ሲያደርግ ታየዋለህ ከጎን ማለት። ስለዚህ ቤተክርስቲያን እኔን በተለይ እንደዚህ ሰፋ ያለ እንቅስቃሴ ሲያደርጉ ስለ ቤተክርስቲያን ስለ ህመሟ ስለ ጎኗ አሁን ስላለችበት ሁኔታ ድምፅ ማሰማት ይሄ ምንም ፖለቲካ አይደለም። ኦርቶዶክስ ቤተክርስቲያን ችግሯን ማሰማት አለባቸው በዚህ ሁሉ ሰፊ ስብሰባ ላይ። እኔ እንደው የታዘብኩት ነገር ይሄንን ነው መሳይ። እንግዲህ ገለታው ቀደም ሲል አንተም እንዳልከው ከጀርባው ያለውን የፖለቲካ ቁማር በእርግጥ በማስረጃ አስደግፎ እንዲህ ነው ብሎ በዝርዝር መግለጽ ባይቻልም ነጥቦችን ገጣጥሞ መረዳት የሚቻለውን ነው ቀደም ሲልም ያነሳሁት። እንዳልከው ቤተክርስቲያኒቱ በአሁን ሰዓት እንደዚህ ነጭ ለብሶ በዝማሬ ወይስ እየደረሰባት ካለው መጠን ሰፊ መንግስታዊ ጥቃት አንጻር በሐዘን የምታሳልፍበት መብቷን የምትጠይቅበት ሌላ መስዋዕትነት መከፈል ካለበት ቤተክርስቲያኗን ለመታደግ የሚደረጉ እንቅስቃሴዎች ናቸው መታየት ያለባቸው? ወይስ በዚህ መልኩ አገዛዙም በአንድ በኩል ለራሱ ገጽታ ግንባታ ይጠቀመዋል? አዳነች አቤቤ ጻፈችውን በትክክል አይተነዋል። ሌሎችም የብልጽግና ሰዎች እንደዚሁ የተናገሩትን የጻፉትንም ተመልክተናል። እንደ ለራሳቸው ገጽታ ግንባታ በደንብ እንደተጠቀሙበትም አይተናልና ነገሮችን ይሄንን ፕሮግራም የሚያዘጋጁ ወገኖች ይሄን ማዘጋጀታቸው አንድ ነገር ሆኖ ነገር ግን ቤተክርስቲያኒቱ አደጋ ውስጥ ነው ያለችው። የእምነቱ ተከታዮች እንደ ምንድነው ቤተክርስቲያን እንደገባች ድመት እየተሳደዱ ነው ያሉት። እዚህ ላይ ምን እየሰሩ ነው እንዴ? ቤተክርስቲያኒቱ አደጋ ላይ እኮ ነው ያለችው። ምንም እንዳልተፈጠረ ሁሉ ነገር እንደው አልጋ ባልጋ እንደሆነ ተደርጎ እንደዚህ አይነቱ ነገር ላይ ብቻ ማተኮሩ ተገቢ አይደለም። በደንብ ሊታሰብበት ይገባል የሚል ሐሳብ ለማቅረብ ነው። ገለታው ወደ ሌላው ርዕሰ ጉዳይ እንዴት ምናልባት በዚህ ጉዳይ ላይ መተጨምረው ከሌለም የአብይ አህመድ የተለያዩ ቆይታዎች ነው በተለይ ከምሁራን ጋር
ያደረገውን ቆይታ በተመለከተ አጥር ያለ ነገር መነጋገር ያለብን ይመስለናል። ከዚህ በፊት አንስተነዋል። ነገር ግን በኋላ ላይ የመንግስት መገናኛ ብዙሃን ዝርዝር የሆነ በቪዲዮም የተደገፈ መረጃዎችን ስላቀረቡ እዛ ላይ መነሻ አድርገን እንደው ዳግም ጉዳዩን እንድናነሳ በሚል ነው። ገለታው እንዴት አየኸው? በጣም አስገራሚ ነገሮች ነው የሰማነው። መቼም የኢትዮጵያ የምሁራን ደረጃ ምሁራን የት ነው ያሉት የሚለውን ነገር አሁን ያሉበትን ቦታ አውቀናል። እንግዲህ የምሁራን ቦታ አይደለም ያገኘናቸው። የአንድ አምባገነን የአንድ ግለሰብ በእውቀቱም በምኑም ከነሱ ጫፋቸው እንኳን የማይደርስን ሰው መሃላቸው አስገብተው ቁጭ ብለው ያን ሁሉ ነገር ሲናገር ማዳመጣቸውና ምንም አይነት የምሁር እንደው ውይይት እንኳን ሳያደርጉ ለዛ አምባገነን አገዛዝ እንደ አይነት ምላሽ ሰጥተው የተጠናቀቀ መድረክ መሆኑ እጅግ የሚያሳፍር ነው። ለማንኛውም አጠቃላይ መድረኩን እንዴት አየው? ዋና ዋና ነገሮችን እናነሳለን። የመጀመሪያው ነገር መሳይ እንደዚህ አይነት መድረክ እንደዚህ ምሁር ምንድነው የሚለውን ኮንሴፕት ለማብራራት በዚህ ላይ ሐሳብ ኢንተርቴይን ለማድረግ ፕሮግራም ሲዘጋጅ ሌላው ዓለም የምታውቀው ነው። ዩኒቨርሲቲዎች አሁን እዚህ ሃርቫርድ ዩኒቨርሲቲ ያለ ሌሎች ዩኒቨርሲቲዎች በሙሉ ብዙ ፕሮግራሞች ያዘጋጃሉ። እነ ናኦም ቾምስኪ የሚባለውን ታውቀዋለህ፣ እነ ፍራንሲስ ፉኩያማ የሚባሉ እነ ስቲቨን ፒንከር እንደዚህ አይነት የሚባሉ አሳቢዎች ይባላሉ። እነዚህ ኢንተሌክቹዋልስ የሚባሉት እነሱን ይጋብዙና ምሁር ምንድነው ይባላል፣ ውይይት ይደረጋል፣ ሐሳቡን ኢንተርቴይን ያደርጋሉ ማለት ነው። እና የኢትዮጵያ ውስጥ ያለው የተሳከረ ነገር ርዕሰ መንግስቱ ፕራይም ሚኒስትር የሚባለው አብይ አህመድ እሱ መጥቶ ይሄንን ሌክቸር እንዲያደርግ የት በምሁራን አደባባይ ታሪካዊ በሆነው በአዲስ አበባ ዩኒቨርሲቲ ውስጥ ብዙ ምሁራን አሉን። በነገራችን ላይ ተሰብሳቢዎቹም መሳይ ጥቂት ናቸው። እነዚህ ተሰብሳቢዎችም የዲፓርትመንት ሄዶች ምናምን እንደዚህ ሹመኞች ምናምኖች ናቸው። አብዛኛው ምሁር የለም እዛ ውስጥ አልተጋበዘም። እነ ዶክተር ማቃቸው በመለስ ዜናዊ አንድ ጊዜ ሰብስቧቸው ታስታውስ እንደሆነ አንዳንድ ሀቀኛ ምሁራን እኮ አንማው እነ ዶክተር አንማው ታስታውሳቸዋለህ። እነሱ በዛ መድረክ ላይ የሉም፣ አላየኋቸው እና የሚናገሩ ሰዎች የሉም። ስለዚህ የተወሰኑ ሰዎችን ነው የሰበሰበው እና በመጀመሪያ መድረኩ ራሱ አዲስ አበባ ዩኒቨርሲቲን የፖለቲካ መሳሪያ ለማድረግ ምሁራንን ለማሳነስ ገለታው ፕሮፌሰር ባህሩ ዘውዴ በጣም የታወቁ ናቸው። በኢትዮጵያ የታሪክ ይሙን በተለያየ መልኩ ስማቸው ከፍ ብሎ የሚነሱ ምሁራን ናቸው። አሉ ሌሎችም በእነሱ ደረጃ ፕሮፌሰር ብርሃኑ ነጋን ጨምሮ በእርግጥ እንዳልከው የዲፓርትመንት ሄዶች ቢሆኑም በምሁራን ደረጃ የሚጠቀሱ ስም ያላቸውም በዛ አዳራሽ ውስጥ ነበሩ። እውነት ስለ ፕሮፌሰር ባህሩ ዘውዴ በብዙ ጊዜ የሚባለውን ነገር በቀደም እዛ መድረክ ላይ በዛ መልኩ ሳያቸው በጣም ነው ያዘንኩት። ኢትዮጵያ እውነትም ልጅ አልወለደችም ብለን እንድናዝን የበለጠ ያደረገንም መድረክ ነው። ለማንኛውም ነበሩ አልነበሩ ማለት አይቻልም። ነበሩ፣ የተወሰኑ ሰዎች ነበሩ። እንደው በምልአት ግን የዩኒቨርሲቲውን ምሁራን አሳትፏል ማለት አይቻልም። እየተጠኑ የሚሉት ነገር ምን እንደሆነ ታውቆ ቀድሞ የተደረገ ስብሰባ ነው የሚመስለው። ቻሌንጂንግ የሆነ ለምሳሌ ምሁር አንድ ሰው ሲኖር ምናልባት ጠቅላይ ሚኒስትሩን ቻሌንጅ የሚያደርጉ ጥያቄዎች መጠየቅ ነበረበት አይደለም? ስለ መፈናቀል ለምሳሌ፣ ስለ ፖለቲካ መግባባት፣ ስለ ኢንፍሌሽኑ፣ የሀገሪቱ የዲሞክራሲ ጉዳይ እነዚህን ጠለቅ አድርጎ የሚጠይቅ ሰው አልነበረም እና ሆን ብሎ በቅድሚያ ጠንከር ያሉ እንጠይቃለን ብለው ጥያቄ የሚያነሱትን ወደኋላ አስቀርተው የተወሰኑ ሰዎችን ነው እና እነ ፕሮፌሰር ብርሃን ማነው ባህሩ እንግዲህ ብዙ ሰው እያዘነባቸው እያየሁኝ ነው ያለሁት። እንደዚህ አይነት ፕሮግራም አዘጋጅተው ዩኒቨርሲቲውንስ የፖለቲካ መጫወቻ ለምን ያደርጉታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ሆኖባቸዋል። ግን ከሁሉም በላይ ይሄ ሰው በዚህ ፕሮግራም ላይ ተመልከት እንግዲህ ቅድም ያልነው የኢትዮጵያውያን ምሁራን አሉ፣ እነ ፕሮፌሰር መሳይ ፈላስፎች አሉ፣ ሌሎች ትላልቅ ፕሮፌሰሮች አሉ። እነሱ ሄደው ምንድነው ምሁር የሚለውን ከፍልስፍና አንጻር ዘርዓ ያዕቆብ አሁን አብይ ብድግ ያደረገው ምን አይነት ፈላስፋ ነበረ፣ ኢትዮጵያ ምን አይነት ፈላስፎች ነበሯት፣ ምሁርስ ምንድነው የሚለውን ሊከራከሩበት ይችሉ ነበርና ራሱ የመጀመሪያው ፕሮግራሙ ዝግጅት ይሄን ሰው ምሁር በሚለው ላይ ተናገር ማለት ምሁራንን ማሳነስ ብቻ በአጠቃላይ በምድሪቱ ውስጥ
መንግስት ሊሰማው የሚችለው ምሁር የለም ማለት እኮ ነው መሳይ። መንግስት ሊመከር አንዱ ሊመክረው የሚገባው እኮ ምሁር እኮ ነው አቅጣጫ ሊያሳየው። አሁን እዚህ ሀገር ዩኒቨርሲቲዎች አይደሉም የሚመሩት መንግስት ሐሳብ እኮ ከነሱ ነው የሚመጣው። በዩኒቨርሲቲዎች አካባቢ የተጠኑ ጥናቶች ስለ ብዝሃነት አሁን ዩኒቨርሲቲዎች ያጠናሉ፣ መንግስት ይወስዳል፣ ፓርቲዎች ይወስዳሉ። እንደዚህ ነውና ዩኒቨርሲቲ ነው የሚመራው። ኢትዮጵያ ውስጥ የለም እኮ ማለት ነው የሚመራ የለም። እኔ ነኝ የምሻለው እኮ ነው አብይ አህመድ። ኢሜጁን ስታየው እኔ ነኝ ምሁሩ፣ እኔ ነኝ ፈላስፋው አይነት ነገር ነው። እና ከዚህ አንፃር መድረኩ በጣም አሳፋሪ ነበር። ከዛ ደግሞ አልፎ ደግሞ መዘራጠጥ፣ ይሄ መዘራጠጥ መጥፎ ቃል አይደለም በነገራችን ላይ ይባላል። እና አሁን ተመልከት ያ ማን ነው ጌታቸውን እንዴት እንደሚዘረጥጠው፣ ዶክተር ብርሃኑን እንዴት እንደሚዘረጥጠው በምሁራን ስብሰባ ላይ ማለት ነው። እና ይሄ እንዲህ የሚዘራጠጡ ሰዎች ደግሞ የሀገር የሚመሩ ናቸው። እንግዲህ አሁን ጌታቸው ምንድነው ፖዚሽኑ? የዚህ ሰው ፖዚሽን እኮ የምስራቅ አፍሪካ ነው አይደል? ምስራቅ አፍሪካ አማካሪ እኮ ነው። አማካሪውን እኮ አንቱ ሊለው ነው የሚገባው። ሊያዳምጠው እኮ ነው፣ በትህትና ሊያዳምጠው። ቢሮው ሲገባ ብድግ ሊልለት ሁሉ የሚገባ ሰው እኮ ነው። በሐሳብ ሊድ የሚያደርገው ሰው አይደለም አማካሪ ማለት። የውሳኔ ፖለቲካ ውሳኔው የራሱ ቢሆንም ግን ምክር እኮ የሚሰጠው ሰው እኮ ነው። ምስራቅ አፍሪካን በሚመለከት ሊያከብረው ይገባል እኮ። መዘራጠጥ እንደ ህፃን ነበር። አሁን እኔ ጋር መጥቶ ዳዴ እያለ ነው ያለ። ይሄ ዳዴ የሚል ሰው አማካሪ ነው መሳይ፣ በጠቅላይ ሚኒስትር ጽሕፈት ቤት የአፍሪካ ጉዳይ። እንደዚህ አይነት መዘራጠጥ፣ ይሄ መዘራጠጥ አሁን ብቻ የተጀመረም አይደለም። በህወሓት ጊዜ ራሱ ስም እንኳን ሲጠራሩ እኮ መሳይ ያስደነግጣል እኮ። ከፍተኛ ባለስልጣኖች በዚህ በምንድነው ኒክኔም በሚባለው ወይም ደግሞ በተቀጽላ ስም እኮ ነው የሚጠራው። ጀነራል ባጫን ጀነራል ሆኖ እሺ፣ አንድ ጊዜ መቼም ተሳስተው የሆነ ስም ይሰጣጡ እዛ ትግል ላይ የፖለቲካ ስልጣን ከያዙ በኋላ የሚሊተሪ ስልጣን ከያዙ በኋላ በዛው በወተት ሲበጠብጥ አንበጫበጨው የሚል ስም ባጫ ብለናል ብለው በዛው ስም ጀነራል ባጫ ይሉታል። ዲስታንሳቸው ይሄ አብረው ቁጭ ብሎ የፖለቲካ ውሳኔ ለመወሰን መከባበር፣ ግርማ ሞገስ ተላብሶ ያችን ሀገር የሚመሩ ሰዎች በኒክኔም የሚጠራሩ አለቃ እንትና ቤተ መንግስት ውስጥ አለቃ እንዴነ እንትና ምንድነው አንተ እየተባበሉ በጣም የሚዘረጣጠጡ ሰዎች ናቸውና በዛ መድረክ ላይ ይሄን በመስማቴ ነው በጣም ገለታው እንዳልከው አጠቃላይ የመድረኩ ባህሪ አብይን ከፍ አድርጎ የሚያሳይ ነው። በነገራችን ላይ አንዲት የአብይ አህመድ አቀንቃኝ የሆነች አርቲስት የነበረች አሁን አርቲስትነቷን ትታ የአብይ አህመድ መሰንቆ መቼ ከሆኑት በገና ደርዳሪ ከሆኑት አንዷ ናት። እንደውም ጭራሽ ያለችው እዛ ትንንሾቹ መሃል ተገኘ ራስን ዝቅ አድርገህ በሚል ነው። አብይ ከነዚህ ምሁራን ከፍ ያለ አድርገው የሚያዩ የብልጽግና ሰዎች ያንን መድረክ እንደውም አብይ አህመድ ራሱን ዝቅ አድርጎ የተገኘበት አድርጎ የገለጹበት ነው። ዋናው ዓላማ አብይን ከፍ አድርጎ ማሳየት ነው። የሌለውን ቀለም ቀብቶ ማሳየት ነው። እንግዲህ አሳማን ሊፕስቲክ የመቀባት ያህል ነው አብይ አህመድን በዚህ መልኩ ገልጾ ከፍ አደርጋለሁ ብሎ መሞከር ፈጽሞ የማይቻል እንደሆነ ይታወቃል። ሰውየው እዛ እኮ ከምሁራን ከነዚህም አቅም እንኳን በሚያስነሱት ሐሳብ ላይ ሐሳብ ለመስጠት ሲወራጭን ያየ ነው። አንድ ሰው ሐሳብ ሲያጥረው በእጅና በአይን ማጉረጥረጥ በእንደዚህ አይነት መልኩ ምን ያህል ሐሳብ ውስጡ እንደሌለ፣ ምን ያህል አቅም እንደሌለው፣ ምን ያህል ከትምህርቱም ከእውቀቱም ከእውነቱም የራቀ መሆኑን ለማሳየት አብይ አህመድ አንድ ምሳሌ ተደርጎ የሚወሰድ ነው። ለማንኛውም እንዳልከውም አብይን ከፍ አድርጎ ለማሳየት ከምሁራኖቹ በላይ ሆኖ የሚታይ ገዘፍ ተደርጎ እንዲሳልና እንዲወሰድ በሚል የታቀደ ፕሮግራም ነው። ያዘጋጁትም ካድሬዎች ናቸው፣ የዩኒቨርሲቲው ካድሬዎች እንደሆኑ ምንም ጥርጥር የለውም። ለማንኛውም በዛ መድረክ ላይ ሁለት አይነት ክፍሎች ነበሩ። አንደኛው አብይ አህመድ የጥናት ወረቀቱን ያቀረበበት ነው፣ እንደተባለው ጥናት ወረቀት ተብሏል። ሁለተኛው ደግሞ ፕሮፌሰር ባህሩ ዘውዴ መድረክ ላይ ይዘውት ወጥተው ጥያቄና መልስ የነበረው መድረክ ነው። እስቲ ጥናት ብሎ ካቀረበው ውስጥ አንድ የተናገረውን እንስማና እንመለስ። እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች።
ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዕዳም በሌላም ያለ ሬቲንግ በጣም ባጭ ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት ኢትዮጵያ። ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም፣ በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ። ገለታው እንግዲህ ምን ማለት እንደሚቻል አላውቅም። አፉ ላይ የመጣውን እንደፈለገ የሚናገር ቀጥሎ ስለሚናገረው አረፍተ ነገር ራሱ አይምሮ ያልተዘጋጀ ዝም ብሎ የሚለፈልፍ እንደዛ አይነት ሰው ነው የታየኝ። ምን ማለት ነው? ሰው የተጨበጠ ነገር ሳይኖር ዝም ብሎ ቅዠት፣ ዝም ብሎ መወራጨት ያስገርማል። በጣም የሚያስገርም ነገር ነው። ዩኒቨርሲቲ ሄዶ ነው እንግዲህ እንደዚህ አይነት ነገር ደግሞ የሚያቀርበው። 2040 ማለት እኮ እኛ የምንደርስበት ነው። እግዚአብሔር እድሜ ከሰጠን አሁን ቅርብ አይደለም። 2040 አሁን ያለው ትውልድ አሁን አማራ ክልል የማይማረው ልጅ ሁሉ እኮ በህይወት የሚኖርበት አመት ነው። ልጆቻችን የሚያስብልም አይደለም። ብዙ ሰው አሁን የሚያየው ነው እድሜ ከሰጠው እና በዚህ ጊዜ አሁን የተጎሳቆለው ሁሉ ትምህርት ያልተማረው ሁሉ በቃ በ2040 ድንገት ተአምር ነገር ተፈጥሮ ሰብአዊ ልዕልናው ተከብሮ ይታያል የሚለው ነገር በጣም ያስገርማል። አንደኛ ይሄ ሰው እኮ በ2040 በዛ ዓመተ ምህረት እኮ ኃላፊ አይደለም። ወይም ያበላሽ መሪ ይመጣል ወይም ይጠግን መሪ ይመጣል፣ ምን ይታወቃል? መሳይ እንዲህ ይሆናል ብለን አልጠበቅን አይደለም። አብይ አህመድ ሲመጣ ሾልኮ መጥቶ ይሄው ዶጋመድ አደረገው ኢኮኖሚውን፣ ሰላሙን፣ ጸጥታውን ሁሉ። ስለዚህ ይሄ ሰው በሰራበት በዚህ ዘመኑ የተከላቸውን ዩኒቨርሲቲዎች ቢቆጥር የተገነቡ ግንባታዎችን ቢቆጥር መቼም እዚህ ላይ ደርሰናል፣ ወደፊት ተስፋለን ማለት አንድ ነገር ነው እና የሚናገራቸው ነገሮች ሳይንቲፊክም አይደሉም። ይሄ በጣም ቅዠት ነው። በጣም ቅዠት መሳይ፣ የራቀ ቅዠት። የኢኮኖሚ ልዕልና ይኖራል። ኢትዮጵያውያን በፓስፖርታቸው ሁሉ በሄዱበት ይኮራሉ በ2040 ማለት ነው። እነዚህ ነገሮች የቅዠት ናቸው እና ይሄ እንግዲህ ቅዠት ጥናት ሆኗል ማለት ነው። ጥናት ሆኖ መያዣ መጨበጫ የሌለው ርዕሰ መንግስቱ ይሄንን ሲያደርግ በምሁራን ፊት ብዙ ሪሰርች በሰሩ ሰዎች ፊት እንደዚህ አይነት ነገር ሲቀርብ ይሄንን አፍታቶ ጠይቆ አንድ ምሁር ማለት እንግዲህ ሀገር የምትመራ ሰው ነው። ሌላ ሰው ዝም ብለህ ነበር። ለዚህ አይነት ቅዠት ይዞ መምራት አይቻልም። ስንዴስ ትላለህ። የምግብ ራስን መቻል ማለት እኮ ዝም ብሎ ስንዴ ማምረት ማለት አይደለም። መቼም እንግዲህ በተለይ በኢትዮጵያ ሁኔታ እኮ አንስተናል ከዚህ በፊት እኮ ኢትዮጵያ እንግዲህ ምንድነው ሜይን ዲሽ የሚባል ነገር አለ አይደለም? በየሀገሩ የዚህ ሀገር ዋና ምግብ ምንድነው ካልከው ሩቅ ምስራቆች ሩዝ ነው የሚሉት። ሌላም ሀገር የራሱን ነው ፓስታ የሚል ነገር አለ። እንግዲህ እኛ ሀገር እንጀራ ጤፍ ነው። እንጀራ በሊት ምን በላ ሰዎች ነን። ስለዚህ የጤፍን ምርት ሳይንቲስቶች እንደምንም ተሟሙተው ፐር ሄክታር እንዲያሳድጉ በማድረግ ህዝቡ እንጀራ እንዲበላ፣ ዳቦ ቀጣይ ነገር ነው ለኛ ለኢትዮጵያውያን አብሮ የሚቀመጥ ነገር ነው። ዳቦም ደግሞ እንዲያድግ ማድረግ ነውና ይሄ ከምግብ ሴኩሪቲ አንፃር ራሱ ያለው አቅጣጫው ራሱ በጣም አስገራሚ ነው። ዞሮ ግን ይሄ ጥናት ሆኖ እንደዚህ አይነት ድምዳሜ እንደዚህ አይነት ትንቢት የሃይማኖት ሰው እንኳን ይከብደዋል ይሄንን ለማለት መሳይ። ዝም ብሎ እነዚህ አለ አይደለም እንደው ተስፋ ለመሙላት የሚናገሩ ሰዎች እንኳን በ2040 ለማለት ይከብዳቸዋል። ተጨባጩን ሁኔታ ስለሚያዩት ይከብዳቸዋልና ይሄ የፖለቲካ ስልጣን የያዘ ሰው መሬት ላይ ያሉ የረገጡ ነገሮችን ይዞ ነው ትንታኔ የሚሰጠውና
ኢትዮጵያ አሁን ባለበት ሁኔታ በ2040 ይሄን አትናገርም መሰለኝ። ይሄንን ሊያናገር የሚያስችል መሰረት የተጣለ ነገር የለም። እንግዲህ እኛ ምናየው ገለታው ምናልባት ከዚሁ ከቅዠት ጋር በተያያዘ ያነሳው አንድ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በኢትዮጵያ በሚቀጥሉት 6 ዓመት ነው ያለው፣ ምናልባት ጊዜው እንደዛ ነው ይገነባል ብሏል። ከዓለም ሁለተኛዋ ይሄ ዩኒቨርሲቲ የሚኖራት ኢትዮጵያ ናት። አብዛኛው ስኮላርሺፕ ነው ብሏል። 50ዎቹ የአፍሪካ ሀገራት ስኮላርሺፕ ይሰጣቸዋል። 100 ተማሪ በአመት እንይዛለን። እንትኑ ሌላ ነው። ምንድነው ቀረርቶ ሌላ ነው። አሁን ለመጀመሪያ ጊዜ ኤአይ ዩኒቨርሲቲ ልንገነባ ነው። ምናልባት በሚቀጥሉ 6 ወራት ስራዎቻችንን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ለእያንዳንዱ አፍሪካ ሀገር 2 ስኮላርሺፕ እንሰጣለን። ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም። በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን። ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ። ቴክኖሎጂ ላይ መሽቀዳደም አለብን። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ ቢሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ገለታው እንግዲህ ይሄ አርቲፊሻል ኢንተለጀንስ የሚባለው ነገር አንደኛ ለኢትዮጵያ አሁን ካለችበት አጠቃላይ ሁኔታ አንፃር አስፈላጊ ነው ወይ? ዓለም ይሄንን አስፈላጊነቱን ሳይረዳ ቀርቶ ነው ዩኒቨርሲቲ እስካሁን ያልገነባው? ለማንኛውም እንዴት አየው በዚህ አንፃር ያነሳው ንቅድ? አንድ ፕሮፌሰር ይሄንን ሲል አብይ አህመድ ከዛ በኋላ ለአንድ ፕሮፌሰር ደውዬ ነበር እዚህ አሜሪካና ሳውዝ አፍሪካም የተለያዩ ዩኒቨርሲቲዎችም ያስተምር ነውና እንዴት ያየኸው ይሄንን ነገር ይሄን ፕሮጀክት የአብይ ፕሮጀክት ሲል አንዳንድ ጥሩ ነገሮች አነሳ እና እኔ ብዙ ነገር አስተማረኝ። አንደኛው ነገር ምንድነው ይሄ ጉዳይ ይሄ ዩኒቨርሲቲን ፕላንት የማድረጉ ነገር የፖለቲካ ውሳኔም ሊሆን አይችልም። ሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤጁኬሽን የሚባል ተቋም አለ ምድሪቱ ውስጥ እና ያ ተቋም ጥናት አጥንቶ ነው አሁን ለሱ እነዚህ ምንድነው የከፍተኛ ትምህርትና የሳይንስ ሚኒስትርስ ያቀዋል ብለን ይሄንን ነገር መሳይ ሰብተ አልሰማንም። ቢፎር እንደዚህ አይነት ነገር ከነሱ አልሰማንም። ለነሱም እኮ አዲስ ነገር ነው የሚሆነው። እነሱ ራሳቸው ልክ አሁን እነ ዶክተር ብርሃኑ ሌሎች ሁሉ ሊገነባ ነው እንዳሉት ያኛውም ተቋም ይሄ ከፍተኛ ትምህርት ተቋም አያውቅም ይሄን እና ይሄ አይነት የፖለቲካ እንትን ቅድም ያልከው ድንገት የሆነ ነገር ትዝ ሲለው በቃ ይሄን አደርጋለሁ የሚል ሰው ነው የገጠመንና አንዱ ሄደው ተቋሙ ራሱ ጥናት አጥንቶ ያስፈልጋል ወይ በመጀመሪያ ያልካቸው ጥያቄዎች ይነሳሉ። እዚህ ሀገር ለምሳሌ አሁን ማሳቹሴትስ ውስጥ አለ ወይ ኤአይ የሚባል ኤአይ ዩኒቨርሲቲ እንግዲህ ኤምአይቲ ይባላል አይደለም እዚህ የቴክኖሎጂ ትምህርት ቤት እዛ ውስጥ አለ። ዝም ብሎ እንደ ኢንስቲትዩት ሊሆን ይችላል አለ ኮርስ ምንም ይሰጣልና ትምህርቱ ራሱ በሁሉም ውስጥ ስላለ በሕክምና ውስጥ አለ ኤአይ እንደምታውቀው እንደውም እዛ ነው የጀመረ የተባለው። ፋይናንስ ውስጥ ገብቷል። አሁን የተለያዩ ተቋማት ውስጥ የኤአይ ቴክኖሎጂ አለና እንደው ብቻውን ዝም ብሎ ኤአይ የሚባል ዩኒቨርሲቲ ሳይሆን ከነዚህ ጋር ተያይዞ የሚሄድበት ሁኔታ ነው መፈጠርም ያለበት። ሌላው በኢንስቲትዩት ደረጃ ተፈጥሮ እያደገ የሚሄድበት ሁኔታ ነበር መፈጠር የነበረበት። ዛሬ ይልቅ ኢትዮጵያ አሁን በጣም ትኩረት ልትሰጥ የሚገባት ሪሰርች ላይ ብዙ ማጥፋት። ለምሳሌ የምግብ ዋስትና ላይ የሚሰሩ ባለሙያዎች የባጀት ችግር ስላለባቸው ሄደው አይሰሩም። በጤፍ ላይ የሚሰሩ አለማ ዩኒቨርሲቲ፣ ሌሎች ዩኒቨርሲቲዎች ጤፍን ለማዳቀል እና ብዙ ምርታማ ለማድረግ እሷን ብዙ እየተሰራ ነው ያለው። ብዙ ሪሰርቾች አሉ። ያ በፋይናንስ እጥረት ምክንያት ቆመዋል አንዳንዶቹ መሳይ። እነሱን ደግፎ ህዝባችን በምግብ ራሱን እንዲችል ይሄ ደግሞ ፉድ ኢንጂነሪንግ ይባላል። የምግብ ምህንድስና። ባቄላው ለምንድን ነው የሚሆነው? ለምን ይሆናል አንድ ባቄላ? ዝም ብለን አሹቅና ሽሮ ብቻ ሳይሆን መዓት ነገር ይሆናል ባቄላ እና ያንን እንዴት አድርገን እንጠቀምበት የሚለው ላይ ለዛ ሪሰርች ባጀት መፍጠር እነዚህ ነገሮች ቀዳሚ አጀንዳዎች አሉ። ዩኒቨርሲቲዎች በጣም እጃቸው ተይዞ የተቀመጡበት የታሰሩበት አለ እና እነሱን ማጠናከር ሲቻል ዘሎ ሰውየው ከዓለም ሁለተኛ የሆነ ከአፍሪካ አንደኛ የሆነ እንደዚህ አይነት ነገር አደርጋለሁ ይላልና ይሄ እንዳልኩ ገንዘባችንን ሁሉ ሊያባክነው ይችላል። ትልቅ መንደር ሊጀምር ይችላል። አሁን
እና እንደዚህ አይነት እንቅስቃሴ ስላለ ምሁራን ይህን ሊጠይቁ ይገባ ነበረ። እዛ ውስጥ ያሉ የሳይንስና ሃየር ኤጁኬሽንም ራሱ ይህን የእኛ ስራ አልነበረም ወይ የፖለቲካ ውሳኔ አይደለም የሚል ነገር መጠየቅ ነበረባቸው። መሳይ ገለታው ከዚህ በፊት እንደዚሁ በራሱ ህልም ውስጥ በራሱ ምኞት ውስጥ የሚፈልገውን ነገር በህዝብ ሀብትና በህዝብ ገንዘብ ያቋቋማቸው ተቋማት አሁን ምን ላይ ነው ያሉት የሚለውን ነው ዞር ብሎ መፈተሽም ይገባል። የሳይንስ ሙዚየም አለ የተወሰነ አንድ ሰሞን ጫጫት ከፍተኛ ገንዘብ የወጣበት ተቋም ነው። በነገራችን ላይ ግን ዝም ብሎ በኪሳራ ነው የተሰራውን ብቻ ማለት አይቻልም። ግን ካስፈላጊነቱ ኢትዮጵያ አንገብጋቢ ሆኖ ከመጡባት ችግሮች አንፃር ሲታይ ግን ይሄ የሳይንስ ሙዚየም ብሎ ያቋቋመው ነገር ቅንጦት ነው። አሁን በአሁን ሰዓት ላይ ከሱ የሚቀድሙ ስራዎች በተሰሩ ነበረ የሳይንስ ሙዚየም ከመሰራቱ በፊት። ሌላም እንደዚሁ አሁን አርቲፊሻል ኢንተለጀንስ ራሱ በተቋም ደረጃ መስርቷል። ከፍተኛ ቁጥር ያለው ሰራተኛ ቀጥሮ እያሰራ ነው። ምንድነው ትርጉሙ? አርቲፊሻል ኢንተለጀንስ ምንድነው የሰራው? እስቲ ባለፉት 5 ዓመታት ውስጥ አርቲፊሻል ኢንተለጀንስ የወጣበትን ገንዘብ አጠቃላይ ሁኔታ አይተ ምንድነው የተሰራው ብለ ብትፈትሽ ለአብይ አህመድ ጆሮ መጥባት፣ ለአብይ አህመድ እየሰለሉ መረጃ መስጠት፣ ይሄን ብሔራዊ መረጃና ደህንነት አገልግሎት እኮ የሚሰራውን ስራ ከዛ አለፈ የራሱን የገዛ ባለስልጣናቱን ለመሰለል የሚጠቀምበት ተቋም ነው። ለኢትዮጵያ አንዳች የረባ ነገር አላስገኘም። ብዙ ነገር እኮ ከአብይ አህመድ እንደዚህ አይነት ቅዠቶችን ሰምተናል። ምንድነው ዳመና አድርጌ አዘንባለሁ ያለውን ታስታውሳለህ? ስፔስ አምጥቀናል ሳተላይት። ከዚህ በኋላ የኢትዮጵያ ግብርና መረጃዎች ከራሳችን ሳተላይት ነው የሚገኙት ያላለን የለም። ምንም አየር ላይ በነው የቀሩ ጉዳዮች ናቸው። ይህ ሰውዬን ማን ነው ታዲያ የሚያስቆመው? ከእንደዚህ እየጋለበ ካለበት የቅዠት ፈረስ ማን ነው የሚያስቆመው? ይሄ ነው ትልቁ ጥያቄ። እኔም ለአንዳንድ ጊዜ አሁን በተለይ አሁን እንዳነሳው ደግሞ ስትገጣጥመው ደግሞ በጣም ለማመን ሁሉ ይከብዳል። ይሄን ሁሉ ተሸክመን ያቺ ምድር ዝም ብለን እንኖራለን ማለት ነው። አሁን የዚህ የዳመናው ጉዳይ አስታውሳለሁኝ። ዳመናው ሲጀምር በፓርላማ ላይ ሁሉ ነው የተናገረው። ገበሬው በተለይ እዚህ ሰሜን ሸዋ አካባቢ ያለ ገበሬ እግዚአብሔር አይደለም ያዘነበው ሰሞኑን እኛ ነን እና ሰሞኑን እዛ አካባቢ ያያችሁ ዝናብ በዚህ በአርቲፊሻል እንትን የሰራነው እኛ ነን ሲል ተቃውሞ ተነሳ። በዛ ጊዜ ያነሳ ነው ይሄ ቴክኖሎጂ አንደኛ ገና ነው። ገና ዓለም ጎመን አብቅሎ እስከ መጨረሻው ማለት ነው እስከ መሰብሰቢያ ድረስ እንደዚህ እያደረጉ የጨረሱ የሉም። ገና እየተሞከረ ነው ያለው እንኳን ኢትዮጵያ ውስጥ ስንል በጣም ማስታወሰው አንዲት ጋዜጠኛ እንደ ቴክኖሎጂ እንደምንቃወም አድርጋ ጠይቃኝ እንደነበር አስታውሳለሁ። አዲስ አበባ እና አልነበረም እያባከነ ነው። በጣም ብዙ ወጪ ነበር የሚያወጣው በዳመና ላይ አውሮፕላን እንደዛ እንትን ለማድረግ ያንን ለማድረግ እና የቦረና ገበሬ ከብቱ ውሃ ጥም ሲይዘው ይሄ ጎመንም ስንዴ ማብቀል በዛ ተሆነ ለአንድ ቀን ዝናብ አምጣና ጉድጓዱን ሙላና እነዛ የተጠሙ ብዙ ያለቁ እንደምታውቀው በውሃ ጥም ከብቱና አጠጣው ተብሎ ቢተች ዞር ብሎ የሚያይም የለም። ጠፉ መሰለኝ እነዛ አውሮፕላኖቹ ማለት አይዶን ኬሚካሉ አልቆ እንደሆነ አላውቅም። እና ሰውየው አንድ ሰሞን ይሄንን አንስቶ ኢትዮጵያ ከዚህ በኋላ በዝናብ ላይ ጥገኛ አትሆንም፣ ይሄንን ቴክኖሎጂ እንጠቀማለን አሁን ማንም አያነሳውም። ያን አርቲፊሻል ሬን የሚባል ቀርቷል። ሌሎች አንዴ አውሮፕላን ልንሰራ ነው ይልሃል፣ ሌላ ጊዜ ድሮን ማምረቻ እንትን አደረጉን ይልሃል። እና በዚህ ፋንታሲ ይሄ የምንለው ምንድነው በዚህ ቅዠት ውስጥ ያሉ ንግግሮች እንዴት ከአንድ ጠቅላይ ሚኒስትር እየመጡ እንደው በዚህ ስር እንዴት ቆየን እስካሁን የሚለው ነገር በጣም ያሳዝናል። አሁን ሄዶ አዲስ አበባ ዩኒቨርሲቲም ሳይቀር ነው እንደዚህ አይነቱን ነገር እየተናገረ ያለው መሰለኝ። በጣም ገንዘባችን ባከነ። አሁን ትልቁ ነገር ባከነ በዚህ ሰው። እንደ ልጅ ማለት እኮ ነው የሆነ ህፃን ልጅ አይተኸው የሆነ ቶይ ካየ ምንድናቸው እንደዚህ መጫወቻዎች ካየ ይሄንንም ግዛልኝ ያንንም ላብር እንደ ድሮን ነገር ካየ ያንንም ላብር ይልሃል፣ ይሄንንም ላድርግ ይላል። ያስቸግራል። እንደዛ እኮ ነው ገንዘቡን የሀገሪቱን ገንዘብ ይዞ የሚያደርገው። ገለታውን ዘርዝረው ካለን ብዙ ነው። በቅርብ ጊዜ ባለፈው በአመት አዲሱ የ2018 ከመግባቱ ዋዜማ ላይ የተናገራቸውን በዝርዝር ብናመጣ እነሱ ሴት ነው ያሉት። ነዳጅ ብሎ ነበር፣ ነዳጁንም አላየንም። ኤሌክትሪክ አባይ ግድብ ተመረቀ። የኢትዮጵያ ህዝብ ከዚህ በኋላ
ሻማን ለልደት ብቻ ነው የሚጠቀመው ተባለ። እንኳን ለልደት አይደለም የበለጠ የመብራት መጥፋት ብቻ ሳይሆን በመብራት ላይ ታሪፍ ከፍተኛ የሆነ ግብር ተጨምሮ ሰው መላውሻ ያጣበት ሁኔታ ነው የተፈጠረው። የማዳበሪያውም ተባለ ያው የተንፏቀቀ ነው ይደረግ የምናውቀው የለም። የገንዘብ እጥረት እንደገጠመው ይነገራል። ምንድነው ቢሾፍቱ የአውሮፕላን ማረፊያ የተባለውም እሱም እንግዲህ ገንዘብ የሚሰጡ አበዳሪዎች ወይም እየተፈለጉ ነው ያሉት ብዙ ነገር ዝም ብሎ አየር ላይ የቀሩ ጉዳዮች ናቸው። አብይ አህመድ አሁን ደግሞ መጣ አርቲፊሻል ኢንተለጀንስ ዩኒቨርሲቲ እናቋቁማለን አለ። ነገ ሌላ እንሰማለን፣ ከነገ ወዲያ ሌላ እንሰማለን። የዓለም የመንግስታቱ ድርጅት ሪፖርት እንደሚያሳየው ከሆነ ኢትዮጵያ ከፍተኛ የሆነ የፋይናንስ እጥረት ወደ አለመረጋጋት ውስጥ የምትገባ ቀውስ ውስጥ የምትገባ ሀገር ተብላ በ2026 ስጋት ውስጥ ከገቡ ሀገራት ውስጥ ነው የምትጠቀሰው። ወደ ኋላ ላይ እናነሳዋለን ያልከውም የዚህ የኢትዮጵያ ንግድ ባንክ ወደ 450 ቢሊዮን ብር ኪሳራ ወይም ደግሞ የት እንደገባ አይታወቅም። ይሄ ባንክ ሊፈርስ ይችላል። እንዲሁ ዝም ብሎ ቁጥር እየነገሩን ትሪሊየን ተቀማጭ ገንዘብ ላይ ደርሰናል ብለው ምንድነው ኬክ እየቆረሱ ሻማ እያበሩ እና አቤሳኑ አሳይተውናል። ብሩ ግን የለም። እንዲሁ ዝም ብሎ ቁጥር ጫወታ በፕሮፓጋንዳ ህዝቡን እያዘናጉና እያደናገሩ መቀጠልን የፈለጉት። ለማንኛውም አብይ አህመድ እንግዲህ ምሁራንን ሰብስቦ መናገሩ ደግሞ ከሱ በላይ እንድንታዘባቸው ያደረገን ምሁራኑን መሆኑ ነው። እንግዲህ ጉዳዩን ዳግም እንድናነሳው የሚያደረገን ይሄን ሁሉ እንግዲህ ይሄን የሚናገረው ሀገሪቱ ውስጥ ምሁር የሚባል አክሊል የደፉ ትውልድ ይቀርጻሉ ተብሎ ከትላንትም ከዛሬም የመንጡ ምሁራን ፊት ነው ይሄንን የሚናገረው። አንድም ምሁር ይሄ የለም በጥናትን የተመሰረተው ወይ ዝም ብለህ ነው የምትናገረው? አይተ እንደሆነ አረፍተ ነገር ራሱ ወደ አረፍተ ነገር ሲሸጋገር ዝም ብሎ አፉ ላይ መጣው ነው። ጥናት የሚባል ነገር የለም፣ አልተዘጋጀበትም። ምናልባትም እዛው መድረክ ላይ መጣለትም ሊሆን ይችላል። እንዴት ዝም ይሉታል? እነ ፕሮፌሰር ባህሩ ዘውዴ ከሱ ጋር ቀርበው እንደ ቁመት መለካካት አይሆንም? ምሁርነት በሱ ደረጃና በነሱ መሃል ያለውን እንደው ህዝቡ እንዲያውቅ የሚያደርጉበትን አንድች እንኳን እድል መሞከር ለምንድን ነው የተሳናቸው? ሜዳውንም ፈረሱንም ለቀቁለት፣ የፈለገውን ተናግሮ ወጥቷል። ለማንኛውም የምሁራንንም ሚና በዚህ አጋጣሚ ማንሳት ይገባናል። ምሁራኖች የት ነው ያላችሁት? ትክክል ነው። ባለፈው ጊዜ ያነሳነው ነገር ነው። ብዙ ሀገር ለውጥ ሲመጣ የምሁራን ሚና ወሳኝ ነው። ምሁራን መሪዎች ናቸው እና እነሱ ኃላፊነታቸውን ካልተወጡ መንግስትን በተለይ ደግሞ የማያርቁት ከሆነ በተፈጥሮ መንግስት መታረቅ አለበት፣ መመከር አለበት፣ መገሰጽ አለበት። ይህን የሚያደርጉት ደግሞ ምሁራን ናቸው እና እነሱ ይህን ሚና ካልተወጡ የሀገር ሽግግር እንከን ውስጥ ነው የሚገባው። ለምሳሌ አሁን የዚህ ማክሮ ኢኮኖሚ ማሻሻያው ጊዜ አብይ አህመድ 1-2-3 ነገሮች ሲያነሳ ነበር። አንደኛው ያለው ምንድነው? አንዷን አመት እንደምንም ዋጋ ክፈሉ። አንድ አመት ናት። ከዛ በኋላ መስከረም ላይ ነው ወሩን ሁሉ ትዝ ይለኛል። መስከረም ላይ አጨዳ እንጀምራለን እና አንድ አመት ግን ዋጋ መክፈል አለ። ስለዚህ እንደምንም በሉ አለ። ያን ጊዜ እነ ፕሮፌሰር አለማየሁ ገዳ ሲቃወሙ ነው። ፕሮፌሰር አለማየሁ ገዳ ኢኮኖሚስት ናቸው፣ የታወቁ ኢኮኖሚስት፣ በጣም ማከብራቸው። እሳቸው ያን ጊዜ ይሄ ነገር አደጋ አለው፣ ይሄ ፓራሌል ማርኬቱም ወይም ደግሞ ትይዩ ገበያው የሚጠባ አይደለም፣ ለማጥበብ እንነሳ የሚለውም ትክክል አይደለም አካሄዱ ራሱ። ይሄ ማክሮ ኢኮኖሚ ማሻሻያ ሀገሪቱን ገደል ነው የሚከታ ተው ሲሉ ነበር። እና ሄዶ ስልጠና ከመስጠት እንደነዚህ አይነት ምሁራኖችን መስማት አይሻልም? ተመልከት። አሁን ሁለተኛው ያነሳው ነገር አብይ ብሔራዊ ባንክ አደጋ ውስጥ ገብቷል፣ ሊከስር ነው። ስለዚህ ይሄ ማክሮ ኢኮኖሚ ማሻሻያ አዳኝ ነው፣ ሴቪየር ነው አለ። ዛሬ ያነሳው ነገር ነው። ከስሮ ውስጡን ሳናቀው ተቦርቡሮ ድንገት ነው የወጣው ሪፖርቱ። ይህን ያህል ቢሊየን ብር ከስሯል። እንደ ቀፎ ተቦርቡሮ ብቻውን ነው ያለው። እየተንገዳገደ ነው ያለው። ገንዘብ ዝም ብሎ እያተመ ነው ያለው። እያተመ ገንዘብ በአብይ አህመድ ትዕዛዝ ኢንፍሌሽኑን እየጨመረ ነው ያለው። ስለዚህ እኔ በአንድ በኩል ስለ ምሁራን ስናነሳ በሁለት ብንከፍላቸው ጥሩ ነው። እንደነዚህ አይነት አቀኛ ምሁራን እንዳሉን ሁሉ ውጭ ሀገርም ያሉትን ኢትዮጵያውያን ጨምረን ማለት ነው። ግን አሁን እዛ መድረክ ላይ በተለይ ያሉትን ስናይ ከመድረኩም ውጭ ያሉት ደግሞ ድምጻቸውን የማያሰሙ ምሁራንን ስናይ እኔ በጣም አዝናለሁ። እንዳንድ ኢትዮጵያዊ መሳይ በጣም ነው ማዝነው። እነዚህ ሰዎች እየተረዱ ናቸው፣ የበራላቸው ናቸው። ሌላ ሀገር ብዙ ዋጋ ይከፍላሉ ምሁራን ለመማር። ኢትዮጵያ እኮ ገበሬው ጫማ ሳይኖረው እኮ ነው ስኮላርሺፕ እየላከ የሚያስተምራቸው።
ብዙ ወጪ እኮ ነው የምታወጣው ምድሪቱ ለአንድ ምሁር ለማብቃት አንድ ዶክተር ለማስገኘት። ትምህርት በነፃ ነው በአብዛኛው እንደምታውቀው ኢትዮጵያ ውስጥ። ያ ሁሉ ሆኖ እዛ ከደረሰ በኋላ የበራለት ሰው የኢኮኖሚውን ችግር እያየ የሴኩሪቲውን ችግር እያየ የፖለቲካውን ችግር እያየ አንገቱን አድፍጦ የሚቀመጥባት ምድር ስትሆን ያሳዝናል፣ በጣም ያሳዝናል። የሌላውን ሀገር ደግሞ ስናየው የሌላውን ሀገር ምሁር ስናየው እንዴት ተጋፋጭ እንደሆነ ተማሪዎች እንዴት እንደሚያስተምር እንዴት ለፕሪንሲፕል ለመርህ እንዴት እንደቆመ ስታይ ለዚህ እኔ በጣም እሸማቀቃለሁኝ። መሳይ አፍራለሁ በጣም። ከዚህ በፊት የነበሩ ምሁራን በተወሰነ ደረጃ ድምጻቸውን ያሰማሉ። ዩኒቨርሲቲ ዝም ብሎ የእውቀት መገበያያ ብቻ አይደለም፣ የሀገሪቱ ፖለቲካም ጭምር በተለያየ መልኩ ስሜት የሚለካበት የልብ ትርታው የሚደመጥበት አካባቢም ነው። ያ መሆኑ ችግር አይደለም፣ ተገቢም ነው። ምክንያቱም ምሁራን ናቸው ነገ ሀገሪቱን የሚረከቡ ትውልዶች የሚፈሩበት ነው። ነገ ምድረ በዳ አድርጎ እንደዚህ አይነት መሪ ሀገሪቱን ውልቅልቋን አውጥቶ ምን ሊያደርጉ ይችላሉ? መሰረቱን አናግቶ ነገ ከነገ ወዲያ እንዳይጠገን አድርጎ የሚሰብራትን ኢትዮጵያ ዛሬ እኛ የዩኒቨርሲቲ ተማሪ ነን የዩኒቨርሲቲ ምሁራን ነን ብለው እጃቸውን አጣጥፎ መቀመጥ የለባቸውም። ስለ ሀገር ከማንም በላይ ይመለከታቸዋል፣ አድርገውታልም። በኢትዮጵያ ፖለቲካ ታሪክ ትልቁ ንቅናቄ ዩኒቨርሲቲ ውስጥ የተደረገ ነው። በእነመለስ ዜናዊም ጊዜ ቀደም ሲል የጠቀስከውን ዶክተር አንማውን ጨምሮ በደንብ ፊት ለፊት ተጋፍተው የጠየቁትንም እናስታውሳለን። ዛሬ የት ገቡ? እንደው በተወሰነ ደረጃ ሌላው ይቅር አንድ ሁለት ጥያቄ እንኳን አንስተው እንደምንሰማው ከሆነ የዩኒቨርሲቲ መምህራን በአሁኑ ሰዓት ከገበያቸው አንፃር በጣም ከፍተኛ የኑሮ ትንቅንቅ ውስጥ እንዳሉ እንሰማለን። ከዚህ የተነሳ አንዳንዱ የመንግስት ጥገኛ ሆነዋል። ለማንኛውም በዚህ መድረክ ላይ አብይ አህመድ አንዳንድ ጊዜ እንደው ለአጎብዳጆችም እንደዚህ ለአጎንባሾችም ለሚከተሉትም ምንጣፍ ለሚጎትቱለትም የሚራራ ሰው አይደለም። ጌታቸው ረዳ በዛ ደረጃ ተነጥፎ ራሱን ሙሉ በሙሉ አጥቶ ለአብይ አህመድ እያሸበሸበ ባለበት ጊዜ እዛ መድረክ ላይ ተናገረውን መቼም በጣም አስገራሚ ነገር ነው። እንደ ሕፃን የቆጠረው እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው። ያንን ነገር ብርሃኑ ነጋንም በተመለከተ ባለፈው እኔም አንተም አንስተናል። አንድ የኢዜማ ምንድነው ስራ አስፈጻሚ አባል ኢዮብ የሚባል እኛንን የትምህርት ሚኒስቴርን የምንመራው የትምህርት ሚኒስቴር እንዳለ ፖሊሲው የኢዜማ ፖሊሲ ነው እንደዛ ብሎ ሲናገር እኔም አንተም ወተና አይ ግደለም እንደዚህ መወራጨት እንደዚህ አይነት ደረትን ነፍቶ መናገር ብዙ ርቀት አይወስድም፣ ፖሊሲው የአብይ ፖሊሲ ነው፣ ብርሃኑ ነጋ አስፈጻሚ ነው ብለን ተችተን እንደነበር አስታውሳለሁ። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል። ልንሰጣችሁ የምንችል ዶክመንት አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም። በትምህርት ሚኒስቴር በምንሰራው ስራ ያመንበትም ሚኒስቴሩ ያመኑበትም ሲሰሩ ነው የቆዩት። ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ። ያልተገበርነው ይኖራል እንጂ ከተተገበረው ውስጥ የኢዜማ ፖሊሲ ውስጥ የሌለ የለም። ይሄንን ክሊር ማድረግ ያስፈልጋል። ይሄው አብይ አህመድ መጣና ይሄንኑ መሰከረ። እዛው ብርሃኑ ነጋም ፊት ለፊት አስቀምጦ ኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መቻቱ ነበር ነው። እንግዲህ ገለታው እነዚህን ሁለት ነገሮች እንመልከታቸው። አብይ አህመድ አይራራም። በቃ አሽከር ሆኑ አጎነበሱ ብሎ እንደው ዝም የሚላቸው አይደለም። ባገኘው መድረክ ላይ እንዲህ አድርጎ ነው የሚያዋርዳቸው። እንዴት አየው? ምንድነው ሰውየው ቅድም ካልኩ ፕሮፌሰርም ጋር ስናወራ መድረኩን እሱ የሚያየበት መንገድ በጣም አስገርሞ የነበረ። ሰውየው የሚናገረውንም በትክክል አያውቀውም። ሰብስታንስ የምንለው ነገር ወይም የጭብጥ ነገሮች መሬት ላይ የረገጡ ነገሮችን የመረዳት ነገርም የለውም። አሁን ምሁር የሚለውንም ነገር ራሱ ሲለካ ጌታቸውን አሁን ክሪቲሳይዝ ያደረገው ወይም የነቀፈው ኮሪደርን አልተረዳህም ነው።
ኮሪደሩን ልጅ ነበርክ በቃ እንደ ህፃን ብልጅ ትለዋለህ ነው። አሁን ትንሽ እያደግክ ወደ እኔ ጠጋ ስትመጣ ደግሞ ተረድተኸዋል እና ምንድነው ቤተመንግስት አካባቢ የሚሰራው ጥሩ ነገር ነው ብሏል ጌታቸው ባለፈው ታስታውስ እንደሆነ የኮሪደሩ ጥሩ ነው ብሏል እና አሁን እያደግክ ነው ምንድነው ይሄ ወፌ ቆመች አይነት ነገር ነው ያለው ነው። በአንድ በኩል ቅድም ያለው አማካሪ ነው እሱን የሚያማክር ሰው ነውና እንደዚህ አይነት ነገር አሁን ይሄ የምሁራን ውይይት በራሱ ዲስታንስ ያስፈልገዋል። መዘራጠጥ ያልነው ቃል ዝም ብሎ ብድግ ብሎ የሚዘረጠጥ ሰው ትህትና የጎደለው በተለይ አንድ መሪ እንደዛ አያደርግም። አማካሪውን እንደዚህ ሊዘረጥጠው አይችልም። ፕሮፌሰር ብርሃኑንም ነው ወጋ የሚያደርገው ስለ አሁን ቅድም ያነሳውን የምሁራን መገናኛ ስብሰባው ምክክሩ ቀንሷል አለ። እውነቱ እኔም እሱን ነው የማየው። አሁን ባለው ሁኔታ ቀንሷል። አሁን ትዝ የሚለኝ ቪዥን ኢትዮጵያ በተለይ እናንተ ብዙ መድረክ ሰጣችሁት ነበረ በኢሳት ላይም ራሱ አስታውሳለሁና እዛ ላይ እኮ የኢትዮጵያ አንቱ የተባሉ እዚህ ውጭ ሀገር ያሉ ሀገር ቤትም ያሉ እየተሳተፉበት እኮ ብዙ ምሁራን እኮ ናቸው። እነሱን ለምንድን ነው የምንንቀው? ሀብቶቻችን እኮ ናቸው። እነሱ እኮ ብዙ ነገር አቅርበዋል እኮ ፌደራል ስርዓቱ ላይ ከባድ ጥናት አጥንተዋል። በማህበራዊ ጉዳይ፣ በዲሞክራሲ ላይ፣ በከተማ ላይ፣ በካፒታል ሲቲ ላይ ማረሰው በጣም ብዙ ጥናቶች እኮ ቀርበዋል። ያንን አክብሮ መንግስት እነዚህ ምሁራንን እየተንከባከበ ምክር መስማት ሲገባው እነሱን ሊያሰለጥን ሄዶ ደግሞ እዛ መድረክ ላይ እንደዚህ እርስ በርስ ሲዘራጠጥ ነው የምናየውና እኔ አንዱ ይሄ ነው። ሁለተኛ እነዚህ ያነሳቸው ደግሞ በጣም ይሄንን መንግስት እንደዚህ ሲያደርግ የማይገስጹት ደግሞ ስታያቸው አንድ ማህበረሰብ ዲስፈንክሽናል ነው ወይም እንደሚገባው ፈንክሽን እያደረገ አይደለም የሚባለው ምሁራን ራሳቸው እንደ ማህበረሰብ እንደ ሶሳይቲ ሚናቸውን ሳይወጡ ሲቀሩ። ስለዚህ ኢትዮጵያ ውስጥ ያሉ ምሁራንም በእውነት አንዳንዶቹን ማለት ነው እነሱም ሚናቸውን በህብረተሰብ ውስጥ ያለኝ ሚና እየተወጣው ነው ወይስ ከሚገባው በላይ ፈራው? ፍርሃትም ልክ አለው እኮ ሁሉም መካከለኛ መሆን ይኖርባቸዋል። ሪሰርች ነው የሚያቀርቡት። እንደው አክቲቪስት መሆን ይሄን አክራሪ አክቲቪስት ማለት ነው። አክቲቪዝም መልካም ነገር ነው። ሁላችን አክቲቪስት መሆን እንዳለብን አምናለሁ። ግን ሚዛናዊ የሆኑ እኮ ትችቶችን ማቅረብ ይገባቸዋል እና አንዱ ይሄ ነው። የትምህርት ሚኒስቴሩ ጉዳይ ያነሳው አንድ ላይ መሳይ የኢዜማው ወንድማችን እኔ መንግስት እንዴት እንደሚሰራ ሁሉ እሱ ሲናገር የገባው አልመሰለኝም። እኔ ወንድሜን ስሜቱን ለመጉዳት ሳይሆን ተከታትየዋለሁኝ እንዴት መንግስት ፈንክሽን እንደሚያደርግ በዚህ በመድብለ ፓርቲ ስርዓት ውስጥ በደንብ የገባው አይመስለኝም። ልክ ዶክተር ብርሃኑ ሲሾም ትምህርት ሚኒስቴር መወሰድ ነው ሲል ነበር በፊትም እና እንደዛ ሊሆን አይችልም። ትምህርት ሚኒስቴር ያው እንዳልከው የኢዜማ ማን ነው የብልጽግና የትምህርት ፖሊሲ ያለኝ ብለዋል። ያንን ነው የሚያስፈጽመው እንጂ ኢኖቬሽን ሚኒስቴርም አብን ሊቀመንበር ሲሆን እዛ ሄዶ የአብንን ፖሊሲ ይዞ ሊሄድ አይችልም። እንደዚህ አይነት መንግስት አይቆምም፣ አይኖርም። ስለዚህ ከኮንሴፕትም አንፃር ልጁ ገለጻ ትክክል አይደለም። ግን እንዳለው ነው እንደሱ ብልጽግና የሰራው ነው ያለው እዛ ላይ ተባብሯል። ኢዜማ ያንን እየሰራ ነው ያለው ለማለት ነው። እንግዲህ በዚህ በትምህርት ፖሊሲው ዙሪያ ኢዜማ እኔ ነኝ የፖሊሲው ባለቤት ይላል። አብይ ደግሞ መጥቶ የለም ብርሃኑ ነጋ ሲመጣ ያለቀለት ላይ ነው የመጣው ይላሉና በትምህርት ፖሊሲው የይገባኛል ጥያቄ ኢዜማና ብልጽግና ተፋጠጡ ብለንም እዛ አይነት እንትን ውስጥ አንገባም። ግን አንድ የሆነ ከዚህ በፊት አንድ በጣም ትችት የቀረበበት ዘፈን ነበረ አስታውሳለሁ። በኢትዮጵያ አንድ ሙዚቃ ይወጣና ሙዚቃው በራሱ የመጨረሻ ደካማ ሙዚቃ ለመስማትም ብዙ ሰዎች የሚነቅፉት ሙዚቃ ነውና ግጥሙን እኔ ነኝ ጻፍኩት ብለው ሁለት ሰዎች ተጣሉ። እኔ ነኝ የጻፍኩት የሚል እንካሰላንቲያ ውስጥ ገብተው አንድ የኪነ ጥበብ ሰው ወይም ደግሞ በሙዚቃ ላይ ትችት የሚጽፍ አንድ ባለሙያ የሰጠውን አስተያየት ነው በዚህ አጋጣሚ ምገልጸው። እንደውም እኔ አልጻፍኩም ብሎ መሸሽ የሚገባውን የሙዚቃ የግጥም ስራ እኔ ጻፍኩት ብሎ ሙግት ውስጥና ክርክር ውስጥ መግባት የሚያሳፍር ነው አለ። እሱ ነው ትዝ ያለኝ። አሁን ይሄን የትምህርት ፖሊሲ የኔ ነው እያሉ ብልጽግናና ኢዜማ ሙግት ውስጥ መግባት የለባቸው። ሙግት ውስጥ ገብተዋል ብዬ አይደለም። ልጁ ዝም ብሎ የመንጠራራት ያህል ሲንጠራራ ያደረገው መግለጫ እንጂ በዛ ደረጃ የሚገለጽ አይደለም። ግን ይሄ የትምህርት ፖሊሲ እኔ ነኝ የጻፍኩት እኔ ነኝ የቀረስኩት የሚያስብል ደረት የሚያስነፋ አይደለም። እጅግ አሳፋሪ
የኢትዮጵያን አጠቃላይ ስርዓተ መንግስት አጠቃላይ ኢትዮጵያን ህልውና አደጋ ላይ የሚጥል ኢትዮጵያውያን የመግባቢያ ቋንቋ አንድ እንዳይኖራቸው የሚያደርግ ዘረኛ፣ ጎጠኛ፣ ጎሰኛ የትምህርት ፖሊሲ ነው። እንደም ምን ያልጻፍኩትም ብለ የምትሸሸው እንጂ እኔ ነኝ የጻፍኩት እኔ ነኝ የቀረጽኩት ብለ የምትከራከርለት አይደለምና አንዳንዴ ያንን የነዛ ግጥም ጻፊዎች ሙዚቃ ላይ የገቡትን ሙግትን ያስታውሳል። ለማንኛውም ገለታው እስቲ ከኢትዮጵያ ንግድ ባንክ የደረሰበትን ባጭሩ እናንሳ። ኢኮኖሚው የደረሰበት ይታወቃል። ቀስ እያለ እንግዲህ ያለው ያለቀም የተቀመጠውም የተቆጠበውም ሁሉ ነገር አሁን አልቆ ፍጥጥ ያለ ጊዜ ላይ ደርሰናል። አሁን ደግሞ ህመሙ በደንብ የሚሰማበት ወቅት ነው። ይሄው የኢትዮጵያ ንግድ ባንክ 450 ቢሊዮን ብር ኪሳራ ገጥሞታል። ይሄ እንግዲህ የአገሪቱ ዋና የኢኮኖሚ ጉዳይ እንደ ጀርባ አጥንት ይዞ ላለፉት ግማሽ ክፍለ ዘመን በላይ የቆየ ተቋም ዛሬ ሊፈርስ የሚችልበት ሁኔታ እንዳለ ነው የምንሰማው። በነገራችን ላይ በጎን ግን እያቆጠቆጡና እየደለቡ እየፋፉ ያሉ የብሔር ባንኮች ደግሞ አሉ። እንደ ስንቄ ባንክን የመሰሉ ብዙ ካፒታል የተሰጣቸው ከኢትዮጵያ ንግድ ባንክ ብዙዎቹ ስራዎች ተቀንሰው ለዚህ ባንክ እንዲሰጡ የተደረገበትን በተደጋጋሚም በዜና ያቀረብንበት ሁኔታ ነው ያለው። ግን የሀገሪቱ ባንክ እየሞተ ነው። እነዚህ ሰዎች ቀስ በቀስ እየሰሩ ያሉት ስራ ውስጥ ለውስጥ እየሰሩ ያሉት ስራ የሆነ ነገር እያዳከሙ የሆነ ነገር እየገነቡ ለመሆናቸው አንዱ ማሳያም የኢትዮጵያ ንግድ ባንክ ነው። እስቲ በዚህ ላይ ምን ማለት ይቻላል? ይሄ ራሱ ሪፖርቱ እነሱ ፈልገውት የወጣ አይመስለኝም። መሳይ ተሸፍኖ ነው ያለው እንጂ የሀገሪቱ ፋይናንስ ጉዳይ ብዙ ኢኮኖሚስቶችም ተናግረዋል። እየሄድን ያለንበት መንገድ አክሳሪ ነው፣ እያከሰረና ያለው ነው ያሉት። አንዳንዱን መደበቅ ስላልቻሉ ይመስለኛል አሁን እየወጣ ያለው እና በአጠቃላይ ይሄ ማክሮ ኢኮኖሚ ማሻሻያ ሲመጣ እንደዚህ አይነት ኪሳራዎች ሊገጥሙን እንደሚችሉ የታወቀ ነበረ። በዚህም ላይ ደግሞ ሌሎች ችግሮች ይደራረባሉ። አሁን በሀገሪቱ ውስጥ የሚገባንን ያህል አናመርትም። ኢትዮጵያ ብሔራዊ ባንክ አምራች አይደለም፣ እሱ ገንዘብ ተቆጣጣሪ ነው፣ ፖሊሲ አምጪ ነው። ግን ምርት ያስፈልገናል፣ ገንዘብ ያስፈልገናል። ስለዚህ የጸጥታ ችግር ምድሪቱ ውስጥ ስላለ በተለይ ግብርናው የሚገባውን ያህል አያመርትም፣ አይሸጥም፣ አይለውጥም። ይሄ የዲማንድ የሰፕላይ ነገር በጣም ተዛብቷል። አንዱ ትልቅ ችግር እሱ ነው። ሁለተኛ ደግሞ ያለችውን ጥቂት ገንዘብ ተበድረን የምናገኛትም ተለቅተን የምናገኛት ጥቂት ገንዘብ ደግሞ መዋያዋ ያው የታወቀ ነው። እነ ኮሪደር ናቸው፣ ሎጅ ነው፣ ምንድን ነው። በዛ በኩል ኢኮኖሚያችን እየከሰረ ነው ያለው። በሌላ በኩል ደግሞ ከዚህ የተረፈችው ደግሞ ሙስና በጣም ተንሰራፍቷል። መንግስት ሆን ብሎ ዝም ይላል። ምክንያቱም ሙስና ራሱ የስርዓቱ መቆሚያ ስለሆነ መደለያ ትንሽ ማግኘት አለበት። የገንዘብ እጥረትም አለ፣ ምንም አለ፣ የደሞዝ እጥረትም አለ። ስለዚህ የቦጨቀ የታችኛው ሳይቃወም መንግስት እንዲኖር ይፈቀዳል በውስጠ ተዋዋቂ። እሱ እየበዘበዘና ያለው። ስለዚህ በአጠቃላይ የሀገራችን የኢኮኖሚ ጉዳይ ከባድ ኪሳራ ውስጥ ነው። እንግዲህ የኪሳራችን አንዱ መገለጫ ብሔራዊ ባንክ ነው የሚገባው ማለት ነው። ስለዚህ ብሔራዊ ባንኩ እንዲህ አይነት ኪሳራ ውስጥ ነው ያለው። ቅድም ያልነው ነገር ነው። የመጀመሪያው የማክሮ ኢኮኖሚ ማሻሻያ አንዱ ዓላማ የነበረው ብሔራዊ ባንክን እናድን። ኢትዮጵያ ኮመርሻል ባንክ፣ የኢትዮጵያ ንግድ ባንክ፣ ብሔራዊ ባንካችን እየከሰረ ነው ያለው፣ ኮመርሻል ባንኩ እየከሰረ ነው ያለው እና ሴቭ ማድረግ አለብን ተብሎ ነበር። ይሄን ያህል ቢሊዮን ዶላር ነው የከሰረው። አሁን አንድ አርቲክል አይቻለሁ ባለፈው። በዚህ ከቀጠለ ሊፈርስ ይችላል። ውስጡን እየተቦረቦረ አውቆ ድንገት ሊበተን ይችላል እና እዛ ደረጃ ላይ እየወሰዱት ነው ያሉት መሳይ። እና ይሄ ጉዳይ ሊስተካከል አይችልም። ኢኮኖሚስቶች ይላሉ ብዙ ጊዜ እንደዚህ አይነት ከፍተኛ የኢኮኖሚ ችግር የሚመጣው በከፍተኛ ሁኔታ የፖለቲካ ኪሳራ ሲኖር ነው፣ ፖለቲካል ኬኦስ ሲኖር ነው ይላሉ። ያ ፖለቲካ ችግር የፖለቲካ መፍትሄ አግኝቶ ሕክምና ካላገኘ በስተቀር ኢኮኖሚው በቀውስ ውስጥ ነው። ዝም ብሎ ቀውስ ውስጥ ነው የሚነዳው። በኢኮኖሚ እዝ ውስጥ አይኖርም። ቢዝነሱ ችግር ውስጥ ነው የሚቆየው ማለት ነው። ስለዚህ ኢትዮጵያ ውስጥ ኢኮኖሚያችን ይታከም ዘንድ የመጀመሪያው ነገር የፖለቲካ ኢኮኖሚ ነው፣ ፖለቲካ ማሻሻያ ነው፣ የፖለቲካ መፍትሄ ነው የሚሻው እና ወደዛ የሚሄድ መንግስት የለም። እና ኢኮኖሚው ተቸገረ ስትለው የሆነ ፖሊሲ ይዞ ይመጣል፣ የኢኮኖሚ ፖሊሲ። አረ ችግሩ እሱ አይደል። ዋናው ችግር ፖለቲካው ተበላሽቷል፣ አመራሩ ተበላሽቷል። የዛ ነገርን ነው የሚባለው። የዛ ችግር ተጽዕኖ ነው ኢኮኖሚውን እያመሰው ያለው፣ ማክሮ ኢኮኖሚውንም እያመሰው ያለው የሚል ነው እና አጠቃላይ መሳይ
እኔ ህዝቡ ዞሮ ዞሮ ትልቁ የሚያሳስበን ነገር ምንድነው ያልን እንደሆነ ይሄ አገራዊ የማክሮ ኢኮኖሚ ችግር በእያንዳንዱ ሰው ጣራ ቤት እየነደለ ገብቶ በእያንዳንዱ ሰው ህይወት ውስጥ ይገለጻል። በኑሮው ይገለጻል፣ ምሳው ላይ ይገለጻል፣ ትምህርት ቤት ላይ ይገለጻል። ኑሮውን በሙሉ ያወሳስበዋል። የኢኮኖሚ ችግር ይችን ብቻ መሳይ የኢኮኖሚ ችግር የሚነካው ብዙ ነው። ብዙ ጊዜ ኢኮኖሚ ስንል ንጥል ብሎ አይታይም ይላሉ የፖለቲካ የኢኮኖሚ ሰዎች። ንጥል ብሎ ኤግዚስት አያደርግም ኢኮኖሚክስ። በፖለቲካል ኢኮኖሚ ማዕቀፍ ውስጥ ነው ያለው ነው። ስለዚህ ኢኮኖሚ መነካት ማክሮ ኢኮኖሚው መበላሸት ብዙ ስብስብ ችግሮችን ነው ይዞ የሚመጣው። ማያቆመው ነገር የለም። ማህበራዊ ጉዳዩን ያቆማል፣ ትምህርትን ያቆማል፣ ሕክምናን ያቆመዋል፣ ህይወታችን ሁሉ ያወሳስባል እና ከፍተኛ ኮምፕሊኬሽንስ ኢትዮጵያ ውስጥ ተፈጥሯል። መሳይ በጣም ገለታው እንግዲህ የዛሬውን ዝግጅታችንን ከማብቃታችን በፊት እንደዚሁ ከፋኖ ጋር የተያዘን በመነሻችን ላይ ያነሳ ነው አንድ ወቅታዊ ክስተት አለ። እሱ ላይ የተወሰነ ነገር ብለን ዝግጅታችንን እናበቃለን ማለት ነው። የምርኮኞች ጎርፍ ነው እየታየ ያለው። እውነት ለመናገር ይሄ በቪዲዮ ተደግፎ እየመጣ እያየነው ስለሆነ እንደው ለተመልካቾችም የምናቀርባቸው መረጃዎች ዝም ብሎ እንደ አገዛዙ ጥሬ ፕሮፓጋንዳ ወይም ደግሞ ደረቅ ፕሮፓጋንዳ አይደለም። በፕሮፓጋንዳም ሊታይ ሳይሆን ትክክለኛ መሬት ላይ ያለው ነው። አሁን በምስሉ ላይ እንደምንመለከተው አይነት ነው። የምርኮኛ ጎርፍ ነው። በተለይ ሸዋን ማነው ጎጃምና ወሎ ላይ እያየን ያለ ነው። በቅርቡ አንድ የፋኖ አመራር በሰጠን ቃለ መጠይቅ ላይ ፊልድ ማርሻል ብርሃኑ ጁላ የላካቸው ሁሉ ደርሰውናል፣ እናመሰግናለን ያሉት። መሳሪያውም ደርሷቸዋል፣ ወታደሮቹም እጃቸው ገብተዋል። ከፍተኛ የሆነ የሰራዊት ቁጥር ነው እየከዳም እየተማረከም እጅ እየሰጠም ያለው። በዚህ የተነሳ ነው እንግዲህ አብይ አህመድ ጀነራሎች ተጠርተዋል። በተለይ አማራ ክልል ላይ በጣም የሰራዊቱ እንቅስቃሴን የሚመሩ ወታደራዊ አመራሮች ተጠርተዋል። ስብሰባ አደረጉ፣ አስከዱም። ከፋኖች አመራሮች ናቸው ያሉትንም አመጡም። በቃ የፋኖ ትግል ያከትማል ተባለ። ህዝቡንም ሰብስበው አስፈራሩ፣ ብዙ ነገር አደረጉ። አሁን ግን የምናየው ነገር የፋኖ ትግል እየጠነከረ ከፍ እያለ የመጣበት ሁኔታ ነው። አሁን ደግሞ ያለቀለት አንድነት አለ። እሱ ምናልባትም የቀናት የሳምንት ጉዳይ ሊሆን ይችላል፣ ይገለጻል። የዛን ጊዜ ደግሞ የበለጠ ነገሮች ጥርት እያሉ የኢትዮጵያ መጻኢ ዕድል በማን እጅ ሊሆን እንደሚችል በደንብ ፍንትው ብሎ የሚታይበት ጊዜ እየተቃረበ የመጣ ይመስላልና ምን ልናይ እንችላለን? ጀነራሎቹ ተጠሩ፣ ተሰበሰቡ፣ ምን ያመጣሉ? የአማራ ክልል ምስለን ያስተዳደር አስቸኳይ ስብሰባ ተጠርተዋል። ምን ያመጣሉ? ከጃም ልጧል እኮ የአማራ ክልል ጉዳይ ሽንፈቱን እዛ የሚደርስበትን ኪሳራ አብይ አህመድ መዋጥ አቅቶታል። በዛ በሙራኖቹ መድረክ ላይ እንደዚሁ ውርጋጥ እያለም ሲሳደብ ነበረ። የሚሳደበው ለምን እንደሆነ ይታወቃል። ምቱ ነው እንደዚህ አይነት ቃላትን እንዲያወጣ የሚያደርገው። ለማንኛውም ገለታው እንዴት አየው? ምን የሚያመጡት ነገር አለ? አሁን መንግስት የሚያደርጋቸው ነገሮች እንደዚህ የጀነራሎች ስብሰባ፣ የአብይ አህመድ ስልጠና፣ የምሁር ምንድነው በሙሉ የፓኒክ ውጤት ነው የሚመስሉት። ፓኒክ ምንድነው? ፍርሃት። መንግስት በፍርሃት ተከቧል በጣም። ከዛ የተነሳ የተለያዩ የማስቀየሻ ዘዴዎችን እንደው በዚህ በኩል ሲቀደድ በዚህ እንደው ለመደገፍ ነገር ይሞክራል እና የሚሆን አይደለም እንዳልከው። በተለይ የወታደር እጅ መስጠት አይ ቲንክ በተለያየ መንገድ ነው ወታደር እጅ የሚሰጠው። አንድ በእርግጥ ከቁጥጥር ውጭ ሆኖ በወታደራዊ አቅም ተመቶ አማራጭ ሲያጣ ሰው ተመቶ ወድቆም ሊሆን ይችላል። እኔ በቃ እንደ ወንድ ልጅ አምላክ ነፍሴ ማሩኝ እጅ ሰጥቻለሁ ምናምን ይላል። ላላመነበት ነገር እኮ ነው የሚሰጠው ስለተሸነፈ ማለት ነው። አንድ ነው። ሁለተኛው ግን ወታደር ሲፈርስም እንደዚህ ነው የሚሆነው። እንደውም በተለይ ይሄ ማሲቭ የሆነ ምርኮ በጣም ብዙ ማርኮ የሚሆነው የፖለቲካ ክስረት ነው። በወታደር ውስጥ ያለ የፖለቲካ ክስረት ሲመጣ ላላመነው ነገር ደርግ እኮ እንደዛ ነው የሆነው። መጨረሻ ላይ ዝም ብሎ በቃ እጅ ይሰጥ ነበር እና ሰራዊቱ ፈርሷል የምንለው እኮ ለዚህ እኮ ነው። ወሳይ በፖለቲካ ተሸንፏል። የሚሞትለት ነገር እንግዲህ ህይወትን የመሰለ ነገር ነው። መስዋዕት ለማድረግ ተራራ ላይ እየወጣ ያለ ወታደር ኮዙን ሲመረምረው አማራን ዝም ብሎ ለማጥቃት ነው የሚሄደው። ተመልከት። የፖለቲካ ጥያቄ መፍትሄ ማግኘት ሲገባው ለዛ አልሰጥም ብሎ አብይ አህመድ ነው ለእሳት የማገደው። ስለዚህ ወታደሩ እጁን ይሰጣል። አንዳንዴ በግሩፕ ሆኖ አንድ ሻለቃ ጦር ምናምን መቶ ስብስብ እንደዚህ ድርጅቱን ብዙ አላውቀውም፣ ግን እንደዛ እያደረጉ በግሩፕ የሚሄዱ ከሆነ የፖለቲካ ውሳኔ እኮ ነው እና የፖለቲካ ሽንፈት በከፍተኛው ሁኔታ ወታደሮች ገብተዋል። ጀነራሎቹም ውስጥ አይተናል ከዚህ በፊት
ታሟል። ያ ተቋም በጣም ታሟል። አንዳንዶቹ እንደውም ጠንከር እያሉ ይወጡ ለምንድነው የምታስጨርሱን እኛ ደክሞናል ወታደሩ ደክሞታል እኮ ብሏል አንድ ቤተ መንግስት ውስጥ አንድ ወታደር። ስለዚህ ከዛ ጋር የተያያዘ ይመስለኛልና ፋኖ ከተጠናከረ መሳይ ህብረት ከፈጠረ ይሄ የምንጠብቀውን ብዙ ኢትዮጵያውያን ድግስ ሁሉ ሊደግሱለት ያሰቡት የዚህ ፋኖ ተቋም ምስረታ ከተጠናከረ ተጠናክሮ ደግሞ ጥሪ ካደረገ ከሌሎች ወንድሞቹ ጋር አሊያንስ ከፈጠረ ይሄ ስርዓት እንደው ይሄ ዝም ብሎ በግምት እንዳብይ አህመድ ቀን መቁጠር ምናምን በ5 ወር ይወድቃል ምናምን የሚለውን ነገር ፈራ ብንልም ግን እኔ አመት የሚቆይ አይመስለኝም መሰለኝ። ይሄ እንቅስቃሴ ካለ በእርግጥ ፋኖ ተጠናክሮ ይሄንን የምስራች ካሰማን ኢትዮጵያን ከተባበሩ በኢኮኖሚው እንደዚህ ነው ከራም ያሳያቸውን ይሄን ስርዓት ለመንቀል በጣም ዋዜማ ላይ ያለን ነው የሚመስለው። ገለታው እንግዲህ የዛሬውን ዝግጅታችንን በዚሁ ነው የምናበቃው። ገለታው በጣም አመሰግናለሁ።